እኔ አሁን እንደ ወንድምነት የሚመክረኝ ነገር አንድች የሚመክረኝ ነገር ምክር አለኝ። ይቅርታ ማድርግልኝና እኔ አደራን የሚልህ ስለ ሙሐመድ ማንነትንና እሱን ማቋሸሽ በሱ ላይ የሌለ ነገር ወይ ደግሞ እንዲህ ብለህ ዝቅ አድርጌ ማውራት ከሱ ነገር ተጠንቀቅ። ሊምከሪ ከሱ ነገር ተጠንቀቅ እንደ ወንድሜ። አሁን እኮ ችግሩ ምንድነው? እሱ ጣየር ስድብ እናንተ የምትሉት ሐዲሱን ወይም ተፍሲሩን ወይንም ደግሞ የማጣቃሻለ ብዙ በቲክቶክ ላይ ብዙ ነገር አይቻለሁ። በል ብዙ ነገር አይቻለሁ። ለምሳሌ እኔ ማለትም እኔ ያው 3 ዓመት ሆነኝ። ታንቋሻለህ ሙሐመድን ትላላችሁ። አንድ አምጡ ቻሌንጅ አድርጉኝ። እንዲህ ብለሃል፣ ግን ሐዲስም ላይ የለም፣ ተፍሲርም ላይ የለም፣ ሲራም ላይ የለም፣ ታሪክም የለም። ይኸው አንተ ግን በሙሐመድ ላይ ቀጥታል ብሎ አንድ ቻሌንጅ ያደረገኝ ሰው የለም እስከዛሬ። ኦፕን ቻሌንጅ የሆነ ሰዓት እንደውም ቤቴን ከፍቼ ነቢያችንን የሌለውን ስም አጥፍተሃል ምትሉ ካለ እስቲ መረጃ አንጡ ብዬ ቤቴን ከፍቼ ሁሉ እየጠበቅኩ ነበር የሆነ ሰዓት። እስቲ የለቀቀውን ነገር ሁሉ እስቲ ጥናት አድርግበትና አንድ እስቲ ለምሳሌ ኤግዛምፕል እንውሰድ። እኔ እንደዚህ ብዬ እኔ የሰራኋቸውን በዚህ በ3 ዓመት ውስጥ ስለማውቃቸው ያው እንዲህ ብዬ እያየኸኝ አንድ ጥቀስ ከምላስ ላይ በፈጠነ ምን ላይ እሰጣለሁ። እኔ ማምጣት ካልቻልኩ መረጃው ማለት ነው ይቅርታ ጠይቃለሁ። ብዙ ሙሐመድ በድንጋይ የሚጠቀሙ ሻርሙጣ ምናምን ብዙ ነገር ስታወራ አይቻለሁ በቲክታክ ላይ። እሺ ሙሐመድ በድንጋይ እንደሚጠርግ ነው? መጥረጉ አይደለም እሱ መጽዳጃ ነው። ይጸዳዳ ችግር የለም ወይ እናንተ ችግር የለውም አይደለማ። ችግር አይደለም። ይሄንኛው ነው ስድብ የመሰለ አይደለም። ያ ሻርሙጣ ምናምን በድንጋይ የሚጠርገው የቄጡን ሽንቱ ሲጠቀም አይሻን ድንጋይ ነቀብኝ የሚለውን ምናምን ብዙ ነገር አይሻን አላልኩም። አቡሬራን ነው ልል የምችለው። አቡሬራ ነው አይሻን ድንጋይ አቀብኝ የሚለው ሰውየው ምናምን ብዙ ነገር ሲታወራ አይቻለሁ። አቡሬራ ነው ድንጋይ የሚያቀብለው። አሁን ቻሌንጅ አድርገኛ ማለት ድንጋይ አምጡልኝ ማለቱ ችግር ነው ብለህ ነው የምታምነው? አይደለም ማቃለል እንደዛ እንደው ለአንተ ራሱ አይደለም ሙሐመድ ይሄን ሁሉ ተከታይ ያለው አይደለም ለአንተ ራሱ አይገባም። ያ ቃል ማለት እኔ አንተን ማለት የለብኝም። እኔ አንተን ብሌ ራሱ አያምርብኝም። እኔ እየገባኝ አይደለም እያልክ ያለው ምንድነው? ግልጽ አድርገልኝ። ድንጋይ ይጠርጋል የሚለውን መናገር የለብኝም። መጥረጉ እኮ ሌላ ነገር ሆኖ ማለት ነው። ይጠቀም ችግር የለም። ችግር ባለበት ቦታ ችግር እንዳለበት ወይ ደግሞ የችግር መላ እንዳለ እኮ ነው የምትወጣ። ታዲያ ምንድን ነው ጥፋቱ? እየገባኝ አይደለም ፖይንት። የችግር ቦታ ተቸግረ የሆነ ችግር ካጋጠመ ማለት ነው እኮ የኔን ጥፋት ምንድነው? አሁን ድንጋን የከሌ አቀብኝ ማለቱ እኮ የዛን ሰው የመጨረሻ መናቁን እኮ ነው የሚያሳየው። አሁን በጎን ያለው ልጅ ሶፍቲ ስጠኝ የምትለው ከሆነ ወይ ደግሞ አንተ ሶፍቲን ሳትጠይቅ እኔ የፎይ ሶፍቲን ያን ልጅ ይጠይቃል ብል አንተ እጅና እግር እንደሌለ እና በቃ የሰውን ተጠቃሚ አሳይ እጅግ ነገር እንደሌለ ቢያሳይ ነው ሶፍት ሄዱና አቀብሉ ማለቂቱ መጥረጊያ። ስለዚህ ሙሐመድ ንቋቸው ነው ማለት ነው ድንጋይ አቀብሉ የሚለው። አንተ ንቀህ ነው እንደዛ የምትለው። በእውነት የመናቁ መጨረሻ ነው። በእውነት እንደ ወንድም ልምከርና ከዛ ነገር ተጠንቀቅ። ምንም አንተ ሙሐመድን ወደድክም ጠላም ሙሐመድ ኖሮታል፣ አሳልፎታል። ኦሮሞ ሲተርት ምን ይላል መሰለህ? ከዱ የፋርሱም ከጅሩ አርሱ ዳጅ ነው። ይገባል ኦሮምኛ ይገባል። የሞተውን ማወደስ በህይወት ያለውን ለማናደድ ነው። አሁን አንተ ሙሐመድን ለማጉዳት ሳይሆን እነኚህን ስንት ቢሊየን እዚህ ምድር ላይ ያለውን ለማናደድ ነው እንጂ ሙሐመድን እኮ ብትወድም ብትጠላ ምንም አታረጉም። እና ስለዚህ ማለት የሙሐመድ አስተምሮ ሲገለጥ ያናድዳችኋል ማለት ነው።
አይደለም። አንተ እኮ የሰውን ህሊና የአማኞቹን ህሊና ለማንካት ነው እንደዛ የምታረገው እንጂ እሺ አሁን ግራ ገባኝ እኮ ሙሐመድን ለመግዛት አይደለም። ባይር አሁን እኔ ግራ ገባኝ ምን እንደሆነ ታውቃለህ? ችግር ብለህ ያልከውን ጠየቅ አይደለ? ጥያቄህን መለስኩልህ። ተስማማ፣ ችግር የለብህም አይደለ? ተቀበልክ። ነገር ግን አንድ መልእክት አለኝ አልከኝና ሙሐመድ ላይ የምታደርጋቸውን እሱን አቁም አልከኝ አይደለ? እሱን ተው አልከኝ። እሺ ጌታው አልኩ። ጥቀስ እስቲ ስለ ትሳደባለህ አልከኝ። በ3 ዓመት ውስጥ የተሳደብኩት እስቲ መረጃ የሌለው ነገር ሙሐመድ ያልተናገረው ወይንም ደግሞ ያላለውን ያልኩት ስለ ሙሐመድ ቂጡን በድንጋይ ይጠርጋል ብለሃል አልከኝ። በድንጋይ ይጥረግ እሱስ መረጃ ይሄ ፖይ በድንጋይ መጥረጉን አይደለም እኮ ችግር አጋጥሞት ነው አይደል? ችግር የዛን ችግር መውጫጫና ፈልጎት አይደል? የዛን ችግርን የሚወጣበት ረኮ ሰኒቲን በሁዳፊ ምን ደጋ ከፈየደም ሜት ረኮ ባውፍ ምን ዱማደሙ ቢሻን ኢሴ ታናፊ ዲጄ እበር ሊንገሪ እዛ ሰፈር ውሃ ቢኖሮ በውሃ ይጠቀም ነበረ። ሲቲ ማንጀራ በር አቡሬራ ሳፍ ወጂን በር ቢሻን ባቴ ደማት ቱሬ ቢሻን ኢሴ ታናፊ ዲጄ እናቲን ጋር ይመስለኛል። ያምር አንናቲን ፈካን ለማንኛውም አቲ ዋና ከሲሰን ለሰሞ እንድንፈልግና አይ እንደ ምክሬ ተቃበልና ሌላ እሺ የድንጋዩን እንለፈው። እሺ ምንድነው ሌላ ሐሳብ አለ? በቃ ስለ ሙሐመድ ንቀትን በቃ ተጠንቀቅ። ከዛ አውጣ በል ትምህርትን ቀጥልበት። እሺ ቴንኪው። እኔ ምንም መራትና ካንተ እማራለሁ፣ አንተን እከታተላለሁ። ግን አንተ አንዳንዴ ታናደኛለህ። እንደዛ ስትል እናደድብካለሁ። ማውራት እችላለሁ አንዴ። መልካም እሺ፣ ወደ ቶፒኩ እንመለስና እንግዲህ ዛሬ ቶፒካችን ቁርአን ግልጽ ነው፣ ቁርአን ግልጽ ነው ይላል አስተምሮት ላይ ሰው ቁርአን ግልጽ እና የተብራራ እንደሆነ ይናገራል። እንደዚያ ከሆነ አንዴ ግልጽና የተብራራ ከሆነ ተውሂድን አብራርቶታል ወይ የሚል ጥያቄ ነው ጥያቄያችን። ተውሂድ ራሱ ምንድን ነው? ተውሂድስ ተብራርቷል ወይ? ተውሂድ የሚለውን ቃል ዲፋይን ያደርገዋል ወይ? ተውሂድ የሶስቱ ክፍሎች አሉ ወይ በቁርአን ውስጥ? አይደለም በቁርአን በሐዲስ ላይ ተውሂድ አለ ወይ? የተውሂድ ክፍሎች ሶስቱ በሐዲስ ላይ ተብራርተዋል ወይ የሚል ነው ፖይንታችን ማለት ነው። እና እዚህ ላይ እንነጋገራለን። መዝሙር ያረድ እንኳን ደህና መጣ። እግዚአብሔር ይመስገን። ፎዬ ሰላም ለሁላችሁም ይሁን። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን ብያለሁ። እዚህ ያላችሁ ሙስሊም እህትና ወንድሞቻችንም ሰላም ለእናንተ ይሁን። እፎይ ሰላም ለአንተ ይሁን። ሁላችሁንም ታች ያላችሁትንም ሰላም ብያለሁ። እንዴት ነው ፎዬ? በረታክ ነው ዴቫ? ሁላችሁንም እኔና ቢኒ እንኳን ተገናኝተናል ቅድም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጾሙ ጥሩ ነው? እየበረታችሁ ነው? እፎይ የምታረጋቸውን ሸሚዞች ግን የት እንደምገዛ በውስጥ ጻፍልኝ ፕሊዝ። የሚገርሙ ሸሚዞች ናቸው። እንትና ዲዛይነሮች አሉ እንዴ? እንደዛ ነው። እውነቴን ነው። ከልቤ ነው። አዲዳስ ሸሚዞች ናቸው እና ትጽፍልኛለህ በውስጥ። ቀጥሉ በቃ። ወደ ትምህርት እንመለሳ። እሺ ሐመድን ቅድም ስጠራ እኮ አልሰማ ብለህ ነው። እንኳን ደህና መጣህ። ሰላም ነው ይመስገነው። ሜቢ ጥያቄውን ሰምተዋል ብዬ አስባለሁ። በተውሂድ ታምናለህ? በተውሂድ ታምናለህ? ኦኬ። ሶስቱንም የተውሂድ ክፍሎች ትቀበላለህ? ይኸው አንደኛ ነገር አንድ አምላክ የፈጠረንን አላህ እና ነቢያችን ሰለላሁ ዐለይሂ ወሰለም እነሱን ሳትነካ እንደዚህ በሰላም ብታወራ ማንም ሙስሊም በአንተ የሚናደድም በአንተ ስለአንተ የሚያወራም አይኖርም፣ ሳትሳደብ ማለት ነው። እሺ ቶፒኩ ላይ ገባህ? በሶስቱም ተውሂድ ክፍሎች ታምናለህ? አሁን አንደኛ ነገር እስልምና የእውነተኛ ሃይማኖት እንደሆነ ላስረዳ። አጭር አድርግ ቶፒካችን አመድን ቶፒካችን እኮ ተውሂድ ነው። ፈረንጆችን ብትል አሁን ለእስልምና ጥላቻ አላቸው። አንተም ለእስልምና ጥላቻ አለ።
ምክንያቱም ሪል ሃይማኖት ስለሆነ ነው። አመድን ለምን ቪክቲም ሜንታሊቲ አትያዛ? አሁን ቪክቲም ሜንታሊቲ እኮ ነው የተቸገርኩት። ምክንያቱም እንጠላለው ብለህ ራስን እዛ ውስጥ ከተህ ነው ያለኸው። እኔ ጠየቅኩ ሌላ፣ አንተ መመለስልኝ ሌላ። እኔ ተውሂድ አይደለም አንተ እስልምና ላይ ብቻ ነው ፎከስ የምታደርገው። ሁሌ ስላየው ነው፣ ስለ ሌላ ሃይማኖት አታወራም። እሺ ዋይ በጣም ስለመወዳችሁ። እንደዛ ከሆነ በፍቅር ማውራት አለብህ። ይኸው በፍቅር እያወራችሁ እኮ ነው። መልካም። ስለዚህ ተውሂድ የሶስቱን ክፍሎች ታምናለህ? አምናለሁ። ደግሞ መጨረሻ እሺ እመልስልሃለሁ። መጨረሻ የምናገረው ነገር ስማኛ። መጨረሻ እሺ አንደኛ አንድ አምላካችን የፈጠረንን አላህ አንተንም ምድሪቷንም ሰማያም የፈጠረ አላህን ነቢያችን ሰለላሁ ዐለይሂ ወሰለም ባትነካ ይሻልሃል። አንተ ደግሞ ሙስሊም ሳትሆን እንዳሞት አደራልሃለሁ። ምንድነው? ለምንድነው ገሃነም እንድገባ የምትመኝልኝ? ገሃነሙንማ ነገ ታየዋለህ። መልሱኝ፣ አንድ ሐሰና እንዲሰራ መልሱኝ የምትልበት ቀን ይመጣል ኢንሻአላህ። እኔ እንደዛ አይደለም፣ ምክንያቱም ጋራንትድ ሆኛለሁ እዚህ ማህተም ስላለኝ። አንተ ግን አመንክም አላመንክም ሱራ 1971 ላይ ገሃነም ገብተህ ተቃጥለህ ነው የምወጣው። ገና ጥቁር እንደመሆነ ደግሞ ሚሽካት አልመሳቢ 119 ላይ ወደ ገሃነም ከሚልቃቸው አንዱ ነህ። ስለዚህ አሁን ቶፒኩ ላይ ቆመ ለመመለስ ትሞክራለህ። ሳይ ፍርዖንን አስታወስከኝ። እንዳንተ ያው ፈጣሪ ፍርዖንን አስታወስከኝ። እንደዚሁ ሳይ ፈርዖን አምኖ ነበር፣ ግን ፈጣሪ ጉልበት ሲሰጠው እኔ አላህ ነኝ ያለው። መጨረሻው ግን አላህ እንዲል ያደረገው ደግሞ ቻሌንጅ ታደርገኛለህ። አላህ እኔ ነኝ እንዲል ደግሞ ሰማይ ምድር ሳይፈጠር ራሱ ፈርዖን ገሃነም ይገባል ጌታ ነኝ ይላል ብሎ የቀደረበት ማን ነው? አላህ ራሱ። ቻሌንጅ ታደርገኛለህ። ስለዚህ መቀየር አይችልም። ቁርአኑ ያላቃል ነው። ቁርአኑ ያላቃል ነው። ሰማይ ምድር ሳይፈጠር ገና ይላል። ሰማይ ምድር ሳይፈጠር ምን ተብሎ ተጽፏል? ፈርዖን እኔ ጌታ ነኝ ይላል ገሃነም ይገባል። ኮሶና ሳይ ኦኬ። ሰማይ ምድር ሳይፈጠር ሰማይ ምድር ሳይፈጠር ከ2000 ዓመት በፊት ሰማይ ምድር ሳይፈጠር ፈርዖን እኔ ጌታ ነኝ ይላል ገሃነምም ይገባል። ኦራይ ከዛስ ይሄ ደግሞ አይለወጥም። ያላቃል ማንም ለዋጭ የላትም። ስለዚህ ካራክተሩን ተጫወተው መጣና ፈርዖን የሚባለው ሰው መቀየር ይችላል? አይችልም። ለምን? አላህ ጠመመው ማንም ሊያቀናው ስለማይችል ሱራ 488 አላህ ጠመመው ማንም ሊያስተካክለው ስለማይችል። ስለዚህ አላህ ያንን ካራክተር ሰጠው። ያንን ካራክተር ፈርዖን ተጫወተ። መጨረሻ ላይ አምኛለው አላህ ጌታ ነው አምኛለው ሲል ኖ ኖ ኖ ኖ ማመንህ አይጠቅምህም ብሎ አሰመጠው። ምክንያቱም አስቀድሞ ገሃነም ይገባል ስላለ ማለት ነው። ያኔ ሳንቶ በኩል ይገባ እና አሁን ፍርዖን ውጪ ሀገር ነው ያለው። ፈርዖን ውጪ ሀገር ነው ያለው። እኔ ገሃነም መስሎኝ ነበር። አሁን በኩል ይገባ። እኔ እንዳንተ ማየም አይነት ሰው ጋር አላወራም። እናትን ልብዳልህ። ቻው በቃ የሸርሙጣ ልጅ። የመጨረሻ የቁርአን ማሳረጊያ ነው። ላተሙት ኢነ ሙስሊም ሳትሆን እንዳትሞት መጨረሻ አንተኔ ነው። ጭንቅላት የሌለውን ለማምለክ እናትን ልብዳልህ። እቺ ከነብይ የተማርካት ነች። የትኛው ሱራ ላይ ነበር የምትገኘው? እናትህ ወልዳለች። አንተ እስኪ የክፍል ውስጥ ወጥተህ አንድ ቀን እስኪ አዲስ አበባ ውስጥ ዙር። እናትህ ወልዳለች። አይ ምን ቁርጡቢ ቮሊዩም 2 አንድ ሁለት ቀን ላይ 85ኛው ፔጅ ላይ አዳፍራት ትችላላችሁ በሚለው ልብ ላይ ነው ቶፒኩ ላይ ነው። እንደኔ አይነት ሰው ነው የምገልህ። በእጄ ነው የምትሞተው እርግጠኛ ነኝ። ከዛ ስጋ ትበላለህ? እበላለሁ። እንዳንተ አይነቱን በተለይ ለውሻ ነው የምሰጠው። ደሜን ሳጠጣም ያንተን የካፍር አልጠጣም። እኔ ካፍር ነህ እኮ። የሚፈቀደው ካፍር ነው። መጀመሪያ ስትገባ እንደ ሰው ገባክ።
መጨረሻ ላይ ስትወጣ ጨራርሰህ አያምርም። ምን አለ የተከፈተ ሙስሊሞች ሁላ ማይም ናችሁ እሱ የምታዳምጡ። ኤኒዌይስ አንተ የተማረ ሰው አስገባ፣ እስኪ የተማረ ሰው አስገባና ከስሩን ይበቃል። ስጋዬን እንደምበነግረኛል ደሜ ግን እንደብረዋል ልብዳል እያልኩ ነው። ሌላ ሳለ የምጨምረው እኮ አንተ ፎሎወሮቹም እናታችሁ ልብዳላችሁ። ለኛ ጥላችሁ ሁሉ ቁርአን ነው። በአረብኛም እስቲ በአረብኛ ድገሞ። አላህ የተናገረው ቃል ነው። ለእስልምና ያላችሁ ጥላቻ በሙሉ እናታችሁ ልብዳላችሁ። አታ ቁርአን ነው። ይሄን እየቀራልን ያለው ቁርአን ነው። በዜማ በለው እስቲ ያላ ቃል ነው። ቁርአን ምናምን አትበል እፎይ። ያላን ቃል እየቀራ ነው። ሙባረክ ቶ ወንድምህ ያላን ቃል ነው እየቀራልን ያለው። እስልምና መልኩ ይሄን ይመስላል። ማረድ፣ መግደል፣ መሳደብ፣ ይህ ትክክለኛ የእስልምና መገለጫ ነው። ኦራይት ሙባረክ እንኳን ደህና መጣ። እንኳን ደህና ቆየህ። ያለው ብትጮህ ከጠየቅኩ አውት ኦፍ ቶፒክ ከወጣ አስወርዳለሁ እኮ። እኔም ጥያቄ ልጠይቅ መጠየቅ አልችልም? ትችላለህ። እሺ እኔን አስቀድሜ ልጠይቅ? ቅድሚያ ትጠየቃለህ። አረ እኔ ልጠይቅ? እስካሁን እየጠየቅከኝ አንድ እኔ ልጠይቅ ደግሞ ነይ ጠየቅ። ተጠየቅ። ገና መግባት አይደል? እንኳን ደህና መጣ። እሺ ውሎህ እንዴት ነበር? ሰላም ነበር? ሁሌ እየጠየቅከኝ ነው። እኔ ልጠይቅህ አልኩ። አሁን ተከታዮችህ እንዳያፍሩብህ እባክህ። ተከታዮች ከስር ታብታብ እያደረጉ እያዳመጡ ስለሆነ አሁን መልስ። እኔ ልጠይቅህ አሁን ፈረንጆቹን ማን የሳላቸው? ማነው አምላክ ያደረጋቸው? ማነው መልአክ ያደረጋቸው? ኦኬ ቤትህ ላይ ለጥፈህ የምታመልካቸው መላእክቶች ሁሉንም ማርያምን ስዕሏን ከየት ነው ያመጣኸው? ማን የሳለው? ይሄን ሁላ ነገር መልስ አብራራልኝ። የገብርኤልን ምስል በምን አወቅከው? ገብርኤል መሆኑን በምን አወቅ? ይሄን መልስልኝ፣ ለኔ አብራራልኝ። ከዛ ክርስትና እንቀበላለን። አንተ ግን እኔ መልስልሃለሁ። ሱራ ሶሪ በዋሪ 3 ላይ ወይንም ደግሞ በዋሪ 6982 ላይ በሄራ ዋሻ ውስጥ መሐመድን የጨመቀው ጅብሪል መሆኑን በምን አውቃ ነው የምትከተለው? ጅብሪል መሆኑን በምን አውቃችሁ ነው የምትከተለው? ጅብሪል ነኝ አላለም። ነብዩ መሐመድ እኛን ሲያስተምሩን ስዕል ስለው ይሄ ገብርኤል ነው ብለው ስዕል መሳል አለመሳል ማተር አደርግም። እሱ የተገለጠውን እኛ መጽሐፍ ቅዱስ ላይ ያለው ይሳላል። ባንዴ ኦኬ። ስለዚህ መጽሐፍ ቅዱስ ላይ እንደተገለጡበት በስዕል ይገለጣል። አይምን በስዕል ለህዝቡ እንደይገባው። ምክንያቱም ትምህርት በአይንም ይገባል፣ በጆሮ እንደሚገባ ሁሉ በአይንም ይገባል። ስለዚህ ያን የተገለጠው ወረቀት ላይ ያለውን በጽሁፍ ያለውን በስዕል መግለጽ ይቻላል። ለምሳሌ ሉቃስ ወንጌል ላይ ለዘካርያስ እና ለማርያም ሲገለጥ የነበረው እሱን ይሳላል። ያ ማለት ግን መላእክትን እንደዚህ ሊትራሊ አይቶ እንዲህ የተሳሉ ናቸው ብለን አናምነው። በጽሁፍ ያለውን ሪፕሬዘንቴሽን ስለሆነም ይሳላል። እንደዛ እኛ እንደዛ ነው። ሲመጣም እኔ ገብርኤል ነኝ በእግዚአብሔር ፊት የመቆም ብሎ ስለተናገረ እንዲህ ተገልጧል ለማለት በስዕል ይገለጣል። እኔ ቻሌንጅ አድርጋለሁ አንተን ቡሃሪ ቮሊም 1 ቡክ 1 ላይ ቮሊም 1 ሐዲስ ነምበር 3 ላይ ወይንም ደግሞ ቡሃሪ 6982 ላይ ወይንም ደግሞ ሳይ ሙስሊም 160 ኤ ላይ በዛ ብሔራ ዋሻ ውስጥ በድቅድቅ ጨለማ ውስጥ ነብይ ተኝቶ በነበረበት ሰዓት ላይ በህልሙ ይሁን በእውኑ በማቱን አንቆ አንብብ ሲለው የነበረው አካል ጅብሪል የሚባል መልአክ መሆኑን ማን ነገረ? በምን አወቅ? ምክንያቱም ጅብሪል ነኝ አላለም። እኛ የተገለጠው በእግዚአብሔር ፊት የምቆም እኔ ነኝ ብሎ ራሱን አስረድቶ ስለሆነ ያንን በስዕል ተገለጸ። በስዕል ገለጽ ነው።
ኤግዛክትሊ ይሄንን ይመስላል። ይሄ ነው እያልን አይደለም። አንተ ግን ያ የምትከተለው ነብይህን ትንፋሽ እስኪያጥረው ድረስ ፌንት እስኪነቅል ድረስ ከዛ ተንደርድሮ ሮጦ አንድ ሕፃን ልጅ አባቱ ሊገርፈው ሲል ሮጦ እናቱን ቀሚስ ረጅም ቀሚስ የእናቶች የገጠርን ይዞ አስጥይኝ እንደሚል ወይንም ደግሞ ውሻ እንዳባረረው ሮጦ ቀሚሷ ውስጥ ተደብቆ አስጥይኝማ ብሎ ምር ብሎ እንደሚያለቅስ ነቢይ ከሄራ ዋሻ አንስቶ ሮጦ ከድጃ ቀሚስ ውስጥ እስኪገባ ድረስ ያስጨነቀው መንፈስ እኔ ጅብሪል ነኝ አላለውም። ለምንድነው ጅብሪል መልአክ ነው ብለህ የምትከተለው? ማን ነግሮህ ነው? ነብዩ መሐመድ ስለ ጅብሪል ብዙ ሐዲሶችን ነግረውናል። ማስረጃ ያ አካል የመጣው አካል ጅብሪል ነኝ ያለበትም ማስረጃ። ጅብሪል አላህ የመላእክቶች ዋና አዛዥ አድርጎ አላህ ሾሞታል። በአንድ ክንፉ አገርን አጥፍቷል። በአንድ ክንፉ ማለት ነው። ማስረጃ ክንፉ አገርን አጥፍቷል። ገብቷል። ማስረጃ እኮ አልኩህ። ኢቨን ቻሌንጅ ላድርግ እንደተፈለገ 600 ክንፍ ቻሌንጁ ከፍል አድርገህ ሲዘረጋ ማለት ነው። ለጅብሪል አለይሂ ሰላም 600 ነው። በዚህ ሲዘረጋ በቀኝ በግራም ሲዘረጋ 600 ክንፍ ነው ያለው እንጂ አንተ እንዳስቀመጥከው ቤት ላይ አሻንጉሊት አይደለም። ቤት ላይ ገብርኤል ብለህ ለጥፈሃል። ግን አዳም 600 ክንፍ ነው ያለው አልከኝ። ስለዚህ ጅብሪል መልአክ አይደለም ማለት ነው። አዳም መልአክ አይደለም ማለት ነው። ቁርአን ውስጥ የሚለው መላእክቶች ክንፋቸው 2 2 3 3 4 4 ነው ክንፋቸው ነው የሚለው። ለነብይህ ብልቱን አውጥቶ ጅብሪል ውሃ እያፈሰሰ ብልቱ ላይ ትጥበት ያስተማረው ቆይ የትም አታመልጠኝም። ሰው መሰለብህ አይደለ? ቆይ ይኸውልህ ኔክስ ምጮ ከሆነ አስወርዳለሁ። ነቢይን ትጥበት ሲያስተምረው ጅብሪል ብልቱን አውጥቶ ብልቱ ላይ አፍስሶ ነው። ብልት ያለው መልአክ አናውቅም እኛ። አንደኛ። ሁለተኛ ለመሬም ልጅ ሰጥሽ መጣው ሲላት ወንድ ሸበላ ፀጉሩ ፍሪዝ ያለው ውብ ወንድ ሆኖ እንደመጣለት አታውቅም እንዴ? ሱራ 19 ከቁጥር 19 እስከ 20 ይህንን ቁርጡቢ ጠበሪ በደንብ አድርገው ፈስረውላል። ቆንጅዬ ሸበላ ወንድ ሆኖ ስለመጣባት እንዳይደፍራት ፈርታ ነው። ከአንተ ባላት ጠበቃለህ አለችው ላሉትን ገብርኤል ተሰርቶ ማር በቃ ነገራችን ትችላላችሁ። እቺን ነገር ባሳያቸው መልካም ነው ብዬ ስላሰብኩ ነው። እኛ አሁን ስዕል ሲሳል መጽሐፉ ላይ እንደተጻፈ ነው የምንስለው። እስኪ አሁን መሐመድን ምን አይነት ሰው ይመስል ነበር የሚለው የነቢዩ መሐመድ እንግዲህ አካላዊ መግለጫዎች ተብለው ረዶቱል አንዋር የመሐመድ ታሪክ መጽሐፍ ላይ ገልጸውታል። እንግዲህ ሰዎች አይምሮአችሁ ይህንን ሊስለው አይችልም ወይስ ይስላል? እሱ ለእናንተ እተዋለሁ። ለ4000 ሰዎች መሐመድ ሁለቱ ጉንጮቹ እንግዲህ እየተከታተላችሁን እዚህ ጋር ነኝ ያለሁት ሰማያዊ ጋር መሐመድ ሁለቱ ጉንጮቹ ቀለል ያሉና ጠፍጣፋ፣ ግንባራቸው ሰፊ፣ ቅንድባቸው የደጋን ቅርጽ ያለው ቀጭን ግን ጥቅጥቅ ያለ ሁለት ቅንድቦች የማይገጥሙ ይገጥማል ተብለዋል። አይኖቻቸው ሰፊ፣ ነጭ ክፍል ነጭነቱ ከቅላት ጋር የተዋሃደ ጥቁር ክፍል፣ በጣም ጥቁር አይኖች፣ ሸፋሸፉት ረጅም ጥቅጥቅ ያለ የተኳለ የሚመስል ነው ይላል። ከዛ አፍንጫውን ልብ በሉ፣ በተክለ ሰውነት እንዳለ የተቀመጠው አፍንጫቸው ሰልካካ፣ አንጸባራቂ ብርሃን ያለው በደንብ አስተውሎ ያላያቸው ሰው የሆነ ነገር የሚያሸቱ የሚመስል ጆሮአቸው ሙሉ፣ አፋቸው ቁንጅና ተለቆ ያለ ጥርሰ ፍንጭት፣ ጥርሳቸው ተለያይተው የቆሙ የፊት ጥርሶቻቸው የሚያበሩ ፈገግ ሲሉ የሚታዩ ጥርሶቻቸው በረዶ የሚመስሉ የሚያብረቀርቁ ሲናገሩ ከፍንጭታቸው መሃል እንደ ብርሃን ያለ ነገር የሚወጣ ይላል። ከዛስ ጺማቸውን ያስቀምጣል። ይቀጥላል። የአንገት ክፍላቸውን ይህን ሁሉ ተዘርዝሮለ ኦልሬዲ ሳልከው እኮ በቃ ሳልከው። እንዳስሉ እኔ ልንገራችሁ፣ እንዳስሉ አላህ ማለት ጭንቅላት የሌለው 2 ቀኝ እጅ ያለው 1 እግር ያለው ነው። እንዳስሉ አይናችሁን ጨፍኑ። ሁላችሁም በአይምሯችሁ እንዳታስቡት። አላህ ማለት 2 ቀኝ እጅ ጭንቅላት የሌለው 1 እግር ያለው ነው። ኦልሬዲ እንዳስሉት ብያችሁ ነበረ። በአይምሯችሁ ስላችሁታል አላህን።
እንግዲህ ከዚህ በላይ መሐመድ እንግዲህ ሰውነቱ አቋሙ በጣም ጥሩ፣ ቁመታቸው መካከለኛ፣ በጣም አጭር፣ በጣም ረጅም ያልሆኑ ግን ለርዝመት የቀረቡና ረጅም የሚባል ሰው አብሯቸው ቢቆም እሳቸው ይበልጣሉ። ሰውነታቸው ሙሉ ለሙሉ ወፍራምም ሆነ ቀጭን ያልሆነ መካከለኛ ነው። ይህን ሁሉ አልጨረስኩትም አንብቤ። ስለ እያንዳንዱ ነገሩ ዘርዝረ ከጻፍክ በኋላ አይምሮ ውስጥ አትሳል ልትለኝ አትችልም። ጻፍከው እኮ ይህንን ወደ ስዕል ጥርሳ ፍንጭት ጥርሱ እኮ እልቆ ነው የሚመሳሰል ነገር ልስር ትችላለህ እንጂ ራሱን አዳምጥ ደግሞ አላበዛም እንዴ? ጋባዛቃሽ አሁን ቶፒኩ ላይ ግቡና እስኪ ተውሂድም ማንም ያስረዳን። አንድ ሰው ተውሂድም ያስረዳን ይጥፋ። አንድ ሰው ዩቱብ ቼክ አድርግ ቃል ዩቱብ ላይ ያሉ ሰላም በላቸው ዩቱቦችን እስኪ ዩቱብ ላይ አንዴ አይደለም አንዴ ዩቱብ ላይ ያላችሁ ሰላም ናችሁ? እንዴት ናችሁ? እንግዲህ ያሉ የዩቲዩብ ቻናል ይሄ የዩቲዩብ ቻናሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 52 ሰብስክራይበር ያለው ነው። ወደ 252 ቪዲዮ አለው። ሁሌ የምናሳያችሁ በፎይስም ብዙ የተከፈቱ ዩቲዩቦች አሉ። ትክክለኛው ግን እሱ ነው። ከዚህ በላይ ወደ 100 ምናምን ያላችሁ አሉ፣ ግን እሱ አይደለም። ትክክለኛው አካውንቱ ይሄ ነው። ይሄን ፎሎ አድርጉ፣ ሰብስክራይብ አድርጉ። ዩቲዩብ ላይ ያላችሁ እናመሰግናለን። ሰብስክራይብ ያላደረጋችሁ አድርጉ። አሉ ወደ 629 ሰዎች ይታዩኛል። ፎይ ሰላም በላቸው እስቲ፣ ሰላም በሉ እስቲ። ዩቲዩብ ላይ ያላችሁ ሰላም ብያለሁ። አንዴ ሰላም በሉ። ሰላም እያሉ ዩቲዩብ ላይ ያላችሁ እንዴት ናችሁ? ይሰማል በደንብ? አሪፍ እየሄደ ነው። መልካም። እሺ ኑር እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው ይመስገን ነው። ሜቢ ጥያቄውን ሰምተዋል። እኔ ቅድም ስታስተምር ስለ እግዚአብሔር አካላት ምናምን ስታወራ ጥያቄ ተፈጥሮብኝ ነው። ኢየሱስ አይደለም እንዴ? እሺ ምንድነው ጥያቄ ተፈጠረበት? እግዚአብሔር አካል የለውም፣ እጅ የለውም፣ ለመሄድ እግር አያስፈልገውም፣ ለመብላት ለመጠጣት እጅ አያስፈልገውም አልክ። ኢየሱስ እግዚአብሔር አይደለም እንዴ? ስለዚህ አላህ የመሄጃ እግር የመብያ እጅ ያስፈልገዋል ማለት ነው? አላህ ይወላማ። ኢየሱስ እኮ ምድር ላይ ባነበረ ሰዓት እጅ አለው፣ እግር አለው፣ በሰባተኛ የተገረዘበት ምናምን አለው፣ እግር አለው። ስለዚህ አካላቶቹ እነዚህ አካላቶች ምንን ያመለክታሉ ማለት እግዚአብሔር ኢየሱስ ከእግዚአብሔር አይደለም ወይ የሚለውን። ስለዚህ አላህ እነኚህ ሁሉ አሉት ማለት ነው? ኖ አላህ እኮ መንፈስ ነው። መቀደም እግዚአብሔርን መንፈስ ብለህ ገልጸሃል እኮ። መንፈስ ነው። አላህ መንፈስ ነው። አላህ አካላት አያስፈልጉትም። ቆይ አላህ መንፈስ ነው? የስ እናመሰግናለን። ኤኒዌይስ እኛ ክርስቶስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው። በስጋ ተገለጠ የባሪያውን መልክ የያዘ ብለን እናምናለን እንጂ ሰማይ ምድርን የፈጠረው እርሱ አስቀድሞ ስጋና ደም ያለው በስጋ የነበረ ማለት አይደለም። ዘመኑ ፍጻሜ ላይ ግን በስጋ ተገለጠ ብለን ነው የምናምነው። ማይታየው፣ ማይዳስሰው፣ ማይነካው፣ መሄድ መምጣት ማይነገርለት እሱ የባሪያውን መልክ ይዞ በስጋ ተገለጠ ብለን ነው የምናምነው። ወንድማችን ኑር ግን ሲናገር ከሰማችሁት አላህ መንፈስ ነው አለ አይደለም? ከቁርአን ከሐዲስ ላይ ማስረጃ አለ አላህ መንፈስ ነው የሚል? አሁን እኮ እኔ ጥያቄን መልሰልኝ ነው እንጂ እንድጠይቀኝ አይደለም። አሁን መንፈስ ነው አልካ አንተ። አላህ እጅ የለው? እሺ ፋይን። ስለዚህ እኔ መንፈስ ነው ስል እጅ ያለው የተባለው እኮ ማለት ነው በአንዳም እኔ መንፈስ ነው ስል ለፈጣሪ ሲጀመር ለፈጣሪ የክፍል አካላቶችን ተዛ ሰጥተህ መሄጃ መምጫ እነኚህ ያስፈልጉታል ብዬ አላምንም። እነኚህ ፍጡራን ባህሪ እግዚአብሔር አልነበረው እንትን ኢየሱስ አልነበረውም ወይ? እጅ እግር አልነበረውም ወይ? አዳምጣችሁ ኢየሱስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው አልኩ እኮ። ፍጹም አምላክ ፍጹም ሰው ነው ብለህ ነው ከምናምነው። ሰውነቱ የውሸት ነበር ማለት ነው? የውሸት ነው ማን አለ? ፍጹም አምላክ ፍጹም ሰው አልኩ እኮ። በስጋ ፍጹም ሰው ስለሆነ ታዲያ እንዴት ሰውነት የለውም? እግዚአብሔር እንዴት ሰውነት የለውም ይባላል?
የውሸት ነበር ሰውነቱ ነው መሆን የነበረ። ለምሳሌ የቀረበ ነው። አትጩህ፣ በእናትህ አትጩህ። ቆይ ክርስቶስ በስጋ የተገለጠ አምላክ ነው፣ ፍጹም ሰውም ነው ብለን እናምናለን። አልኩኩስ እንደ ሰውነቱ ሰው ፍጹም ሰው እንደማለታችን እጅ፣ እግር እነኚህ ይነገሩለታል። እሱ በስጋ የተገለጠ አምላክ ስለሆነ የሚታይ የሚዳሰስ የሚነካ የሚሄድበት የሚመጣበት እግር ግዴታ ይኖረዋል። ምክንያቱም ሰው ብለንም ስለምናምን ያ ፍጹም ሰው ብለን የጠራ ነው፣ ግን ፍጹም አምላክ ነው። የመለኮት ሙላት በሰውነቱ ያለ ነው። መለኮት በባህሪው መሄድ፣ መምጣት፣ መቀመጥ፣ መነሳት፣ እጅ እግር የሚባሉ ፓርቲሽኖች አያስፈልጉትም እያልኩ ነው። ምክንያቱም ለማንሳት እጅ ካስፈለገ የግዴታ ፈጣሪ የእጁ ጥገኛ ነው ማለት ነው። ያለ እጁ ማንሳትም መያዝም አይችልም ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። ለመሄጃ የእግር ጥገኛ ከሆነ ፈጣሪ ምን ይሆናል ማለት ነው? የእግር ጥገኛ ይሆንና የግዴታ ከአንድ ቦታ አንድ ቦታ የሚንቀሳቀስበት እግር የሚባል አካል ያስፈልገዋል። እግሩ ከሌለ መንቀሳቀስ አይችልም። ይሄ ፍጡራን ባህሪ ነው። ስለዚህ አላህን ከእንደዚህ ጋር ኮምፔር እያደረግከው ከሆነ አለው የለውም መንፈስ ነው አልከ። መንፈስ ነው ማለት ራሱ ዳኢፍ አዲስ ራሱ የለም። እንኳን ሳሂህ የሆነ አዲስ ዳኢፍ አዲስ የለም። እና ኢየሱስ እግር ነበረው እኮ እጅም ነበረው፣ ፍጡር ነበር ማለት ነው። እኔስ ይበቃል እየሰማኝ ስላልሆነ ማለት ነው። ዩሱፍ እንኳን ደህና መጣህ። አቤት እንኳን ደህና መጣህ። እንኳን ደህና ቆየን ልበልህ። መልካም ባትልም ችግር የለውም። ተውሂድን እንድፋይን አድርገው እኔ እኮ ግርም የምትለኝ ነገር እዚህ ቁጭ ብለን ምንም የምትለውጠው ነገር የለም። ተውሂድ እንድፋይን አድርገው ስድቡን ተወውና ለጊዜው። እሺ ኧረ እኔ ልሳደብ አይደለም የገባሁት አንተን ልመክርህና እዚህ ተውሂድ እንድፋይን አድርገኝ። ተወኝ፣ አትጩህ፣ ድምፅህን ቀንሰው። እኔ በፍጹም አልሳደብም። ኦኬ ተውሂድ በስንት ይከፈላል? ተውሂድ በስንት ይከፈላል? ምን? እሺ አላህ ስንት ነው? አላህ ስንት ነው ስትል አንድ ነው። አላህ አካል አለው? አካል አለው? አሁን እኔ የምልህን ነገር ስማኝ። እኛ አካል ነው ወይንስ ምንድን ነው? እሱ ያለው አለ አካል አለ የለው? ምክንያቱም እናንተ ባህሪ ያለው አካል ይቆማል ስለምትሉ ባህሪ ነው ወይስ አካል ነው ያለው አለ? አይደለም። አንተ ሙሉ በሙሉ ሁሉንም ነገር ታውቃለህ። አላውቅም። ያንተን እየጠየቅኩ ነው። አላህ አንድ ነው ስትል ምንድን ነው? እሺ እንዲህ እንድተነፍስ ያደረገ እኮ እንዲህ እንድተነፍስ ያደረገ በየመስጊዳችሁ ስለ ክርስትና ዶክትሪን እነሱ የሚያመልኩት እንዲህ ነው፣ እንደዛ ነው፣ እንደዚህ ነው፣ እንደዛ ነው እያሉ ጭነውባችሁ ስለሚልኳችሁ ነው። ስለ አምላክ ስንት ነው ምንድን ነው ተብለህ ስትጠየቅ እያና ዳገት እንደምትወጣ ቁና እየተነፈስክ ያለኸው ጥያቄው የከበደ መስጊድ ላይ የጫኑብህ እንዴት ቂጥህ ማጠብ እንዳለብህ፣ እንዴት መስጊድ ስገባ ምን ማለት እንዳለብህ፣ ሽንት ቤት ስገባ እንዴት መሆን እንዳለብህ፣ እንዴት ወሲብ ማድረግ እንዳለብህ ሲያስተምሩ ስለ አምላክ ስላላስተማሩህ ነው። ነገር ስበኝ። እኔ እንደዛ ካልሆነ መልስልና ቢዲና መዝሙር ያሬድ እስቲ ተቀበሉት። ሜቢ ከኔ ጋር መግባባት አንተ ጀግና ከሆንክ ለምንድን ነው ክርስቲያኖች ወደ እስልምና መጡት? አንተ ጀግና ከሆንክ አንተ እውነተኛ አባባ እስቲ ስማ አንዴ ታረጋኛለህ። አንዴ ስማ መፈክሩ ሰውና በእናትህ የተጠየቀው መልስ። ይኸውልህ ዘንድሮም እንደዚህ አይነት ፕሮፓጋንዳ ይነዛሉ። ዘንድሮም ይሄ ያለፈበትን ፕሮፓጋንዳ ያ ጭንቅላት የሌለውን አላ ሊያመልክ ክርስቲያን መሄድ አለ ብለው ፕሮፓጋንዳ ይሰራሉ። ዘንድሮም እንዴ! ኧረ ተው ላሽ በሉ እንጂ
ሚስቶቻችሁን ራሱ ማስለም እኮ አሁን ሼም ይዟችሁ ተታችኋል። ዘንድሮም ይህንን ድራማ ይህንን ፖለቲካ ሊሰሩ እኛ ፊት ጭንቅላት የሌለው እግር የሚያመልክ ክርስቲያን ይመጣል ብለው አለማፈር እንዴ! ሼ በሉ ላሽ በሉ ላሽ በሉ። ከሰረ ነው የሱፍ ውረድ ውረድ ውረድ። በላ አንደኛው እሺ ማሜ ነው የሚለው ማሜ አለ ማሜ አለ ወሩ መሐመድ ማሜ ሁለት ማሜ ከስር ያ መሐመድ ማሜ አብዲ ናስር ቀጥሉ። እንዴት ዋልክ? እንዴት ነህ አብዲ ናስር? ሰላም ነህ? አለሁ ማማ ነው አለን እግዚአብሔር ይመስገን። እንግዲህ ያው ጥያቄ እየጠየቅን ነው ተውሂድን እንድታስረዱን ማለት ነውና ምናልባት ተውሂድ ምንድነው የሚለውን አስረዱን እስቲ። ስለ ተውሂድ ንገረን። ርዕሳችሁ ምንድነው? መጀመሪያ እስቲ ርዕሳችን ይሄው የነገርኩ ነው። ስለ ተውሂድ አስተምሮታችሁ ምንድነው? ስለ እስልምና ነው ስለ ክርስትና ነው? ተውሂድ ክርስትና ነው ወንድሜ። ተውሂድ ማለት አሁን እስልምና ነው ብለን እንግባ ወይስ ክርስትና ነው ብለን እንግባ? አልገባኝም። ጥያቄ ያለን እስልምና ላይ ስለ ተውሂድ ጥያቄ ያለን። ተውሂድ ማለት ምን ማለት ነው አስረዱን እያለን ነው። ስለዚህ ለማወቅ ፈልጋችሁ ነው? አዎ ተናገር፣ ችግር የለም። ከዛ ላይ ጥያቄ ካለን እንጠይቃለን። እውቀት ፈልጋችሁ ነው ማለት ነው። ይሄን እውቀት ፈልጋችሁ ነው ይሄን ፕሮግራም ያዘጋጁት? ትመልሳለህ ወይንስ ታለቅሳለህ? አንተ ደግሞ ስነ ስርዓት የለህም። ስነ ስርዓት እኮ ቢያንስ ከሰረና ተባል ስለ አምላኩ ሲጠየቅ ያለቅሳል ይገባና አብዲ ተውሂድ እንድፋይን አበረታተል። ተውሂድ ማለት ምን ማለት ነው? ተውሂድ ማለት አላህ አንድና አንድ ነው። አላህ አንድና አንድ ምን ማለት ነው? አንድና አንድ ምን? አንድና አንድ እንደዚህ አንተን የፈጠረና እኔን የፈጠረኝ ሰማይ እኔን አልፈጠረኝ ጭንቅላት የሌለው አካል አልፈጠረኝ። ፈጥሯል። ድብና አድርጎ አሳምሮ እንደው ቆይ ስለዚህ ተውሂድ ማለት ምን ማለት ነው ያልከኝ? ተውሂድ ማለት የአላህ አንድነትን ማወቅና መተግበር። አንድነት ስትል ስለዚህ አንድ አይደለም የተሰባሰቡ ነገሮች ማለት ነው። አንድነት ማለት የህዝቦች አንድነት ይባላል፣ የእንስሳት አንድነት ይባላል። የተለያዩ አንድነት ማለት ነገሮች ስብስብ ማለት ነው። አንድ ያልሆኑ ነገሮች ወይንም ደግሞ በሆነ ነገር የተለያዩ ግን ወደ አንድነት የመጡ በሆነ ነገር የሚስማሙ ማለት ነው። እንደዛ የሚባል ነገር የለም። ምን ማለት ነው ታዲያ? ያለ አንድነቶችን ሩቡብያ ቅድም ስትል የነበረው እሺ ተውሂድ ማለት አላህ አንድ መሆኑን መረዳት፣ መገዛት፣ ከሱ ውጪ መመለክ አምላክ እንዳለ። የትኛው የተውሂድ ክፍል ማለት አንድ የሚለው የትኛው የተውሂድ ክፍል ነው? እንደዛ ያልከው ተውሂድ ነው። ተውሂድ አስማው ሲፋት ማለት አንድ ማለት ነው። ጨርሰህ እኮ ታውቃለህ አንተ ቢያንስ ከኔ በላይ ታውቃለህ። ያለ መገዛት ነው እንጂ አላውቅም። ተውሂድ አስማው ሲፋትን ዲፋይን አድርገውና አንድ ማለት ነው። ያው ምን ማለት ነው ተውሂድ አስማው ሲፋት? ሄሎ እየሰማሁ ነው። መልስን እየጠበቅኩ ነው። ምን አልከኝ? መልስን እየጠበቅኩ ነው። ምን ነበር የጠየቅኝ? ስለ ተውሂድ አስማው ሲፋትን። አስማው ሲፋት ያ ምናልባት እኔ ላላቅ እችላለሁ። ታውቃለህ በደንብ ያለማወቅ ወንጀል አይደለም። በአላህና በነብይ አምናለሁ። ካላወቅ ካዳ አምላክን የተውሂድን ክፍል ሳታቅ ነው ዲፋይን ልታደርግ
ልታደርገና እኔን ቻሌንጅ ልታደርገ የሞከርከው መስል ነው እንዲሆነ የምትለው ማታውቀው ነው። ቻሌንጅ ሳይሆን ጥያቄ ልጠይቅ ነው የመጣሁት። ስለምታመልከው እንኳን ስለ ተውሂድ ክፍሎች ሳታውቅ እንኳን ስለ ተውሂድ ዲፊኒሽኑን እንኳን ሳታውቀው ጠመህ ነው ምናምን ትለኛለህ ማለት ነው። ኤኒዌይስ ጨርሰህ ጠመህ እኮ አንተ እያወቅህ ነው እንደዛ የምትሆነው አሁን አንተ። ስለዚህ ከጠማምኩ አላህ ነው የሚያጠማው አይደል ሰዎችን። ለምሳሌ አንተ አላህ እንዲህ ነው ነብይ እንዲህ ነው እያልክ የምትሳደበው ቢያንስ አስተምሮቴን ብቻ ብታስተምር ምን አለበት? አይ እኔ ምንም አልተሳደብኩም። አሁን ቶፒኩ ከብዶ ነው። እኔን እኮ ነው ጆሮ እየሰማ በቀደም እኔን ነው የጠየከኝ። እንደውም አላህን ባገኘው ኮረክመው ነበር ስትል ነበር በገማ ምላሴ እንደዚህ ስታወራ ትንሹን ካታ ምን ብሎ በምን የተነሳ ለመኮርኮም ጭንቅላት ያስፈልጋል። ኮርኮም እኮ ጭንቅላት ላይ ነው። አላህ ጭንቅላት አለው። አንተ አላህ ጭንቅላት አለው። አላህ ጭንቅላት አለው። ከሰው ነው የተፈጠረው ለመሆኑ አላህ ጭንቅላት አለው ወይ? እንዴት ጭንቅላት የለውም? አንተ ራሱ ፈጥሮ እኮ ጭንቅላት ያለው አድርጎ ፈጠረው። አንተ ማስረጃ ስጠኝ። ጭንቅላት ስትሆን የፈጠረ ግን አንተ ጭንቅላት የለውም። አላህ ጭንቅላት አለው የሚል ማስረጃ ስጠኝ። አላህ ጅግር አለው ብለህ እንደምታምነው ሁሉ ጭንቅላትም አለው የሚል ማስረጃ ስጠኝ። ለምን አስፈለገ? ስለ ጭንቅላቱ ለምን ፈለግክ አንተ? ኦኬ ባልለው ነው የምታምነው ካለ አይ በኢየሱስ ክርስቶስ ነው የምታምነው እንጂ ኢሳ እኮ በኢሳ እናምናለን። ነብይ ነው። ለምሳሌ እናምናለን እናምናለን። አንተ በሰው ራሱ እኮ አምነህ ፈጣሪ ነው እያልከው በስጋ ለብሶ አብዲ ታው ኦቶማ ወልቤክ ነው ማሪፍ ወልሶብና ኢሳን ጎፍታ ኬቲ ከስሚኒ ሰላም ነው። ጥያቄ ነበረኝ ጠይቅ ይችላል? ጥያቄ ቅድሚያ ቶፒኩ ላይ ከዛ ትጠይቃለህ እኮ። ጥያቄ ልጠይቅህ። ስለ ክርስትና ምን አትጠየቅም አንተ? ግን ቅድሚያ ቶፒኩ ላይ በተውሂድ ታምናለህ? ጥያቄ ልጠይቅህ። አንተ ጥያቄ ለምን ትፈራለህ? ቆይ ምንድን ነው ጥያቄ ነበር? ጥያቄ ልጠይቅህ ነበር። ክርስትና ቅድሚያ ቶፒኩ አሁን ቶፒኩን ቅድሚያ ጥያቄ ቅድም ስቀበል ነበረ። ተፈለኩ ቀበለን፣ ካልፈለኩ ደግሞ ቶፒኩን እላለሁ። መፍትሄ አይደል እኮ። ጥያቄ ተቀበለኛ በቃ። አሁን ቶፒኩ ላይ ግባ፣ ተዛ ትጠይቃለህ። አረፍ ምንድን ነው? ምን ያስፈራል? ጥያቄ ተቀበለኝና ከዛ ትጠይቀኛለህ። ፈርቻለሁ ላላ ጭንቅላት ሊገኝ ይችላል። የምታመልከው አላህ ጭንቅላት አለው ጥያቄ ያለኝ ክርስትና ላይ ክርስትና የሚለውን መጽሐፍ ቅዱስ ላይ አንድ እንዲጠሰኝ፣ ሁለት ደግሞ ማነው ስያሜ የሰጠው ክርስትና የሚለውን ስያሜ የሰጠውን እስኪ ንገረኝ። ቶፒኩ ደግባ። ማንም ይስጠው ስያሜ የለማ። በቃ ጣዖት አምላኪ የሰጠውን ስያሜ እኮ ነው የምታመልከው ነው እንዴ? አዎ አሳየኝ። ቶፒኩ ላይ ትገባለህ። መጀመሪያ ጥያቄውን መልስልኝ። ለምን መልስ ስላለኝ አላህ ስለዚህ ጣዖት አምላኪ ነው እያልከኝ ስለሆነ ጣዖት ነው እያልከኝ ስለሆነ አመሰግናለሁ። ምክንያቱም እነኛ ቀን የተሰጣቸውን አላህ ሲናገር ከእናንተ በፊት ከሙስሊሞቹ ማለት ነው ለክርስቲያኖችና ለአይሁዶች መጽሐፍ ሰጥቻለሁ ይላል አላህ። ጣዖት አምላኪ ለሆኑት ወይም ደግሞ ጣዖት ስናወጣላቸው እኔ ላይ መጽሐፍ የሰጠሁት እያለ ነው። ስም የተሰጠ እኮ እያልኩ እኮ ነው። ስም ያንን ስም መጀመሪያ ጥያቄውን መልስልኝ። ጥያቄውን እስኪ መልስልኝ። አንተ አትፍራ። አንተ አስተማሪ ነህ፣ የክርስትና አስተማሪ ነህ። እዚህ ወጣው አስተማሪ ነኝ ብለህ ስለሆነ ጥያቄ እየተቀበልክ ሰውን ማምታታት ሳይሆን ጥያቄ ተቀበል በቃ። ይቅርታና ማሜ ነው የሚለው። አቤት አቤት። ማሜ አላህ ክርስቲያን ብሎ የሚጠራው ማንን ነው? መጀመሪያ ጥያቄውን ተቀበለኛ። ጥያቄን እየመለስልክ ነው እኮ ጥያቄው የተመለሰልክ ነው። አላህ ክርስቲያኖች ብሎ የሚጠራው ማንን ነው? ቆይቶ መጽሐፍ አንድ ደግሞ አላህ ስማኝ ወንድሜ፣ አላህ ራሱ ክርስቲያን ብሎ የሚጠራው ማንን ነው? እኔ መጀመሪያ ድምፅ ታፍኗል። የአንተው አምላክ ክርስቲያን ብሎ የሚጠራው ማንን ነው? ኦኬ ቀጥሎ እፎይ
እኔ ቅድም ራሱ ይሄ ምንድነው ስዕል በተመለከተ ያነሱት ላይም እንደው አብሮ ተውሂድንም ይንገሩን፣ ግን አላህ በአንድ ነው ሲሉ ምኑን ነው አንድ እያሉ ያሉት በሚለውን እሱንም ቢያብራሩልን። ቀጥሎ ደግሞ ተውሂድ ምንድነው ስዕል ላይ የሱራ 2248 ላይ ይሄ ስለ ታቦት የሚናገረው ክፍል ላይ ተፍሲሩ እኮ የሚያሳየው እኮ የእናንተ አባቶች ታቦቱ ላይ የሰው ምስል ያለበት የሰው መልክ ያለበት በወርቅ የተለበጠ ስዕል ነበር ምስል ነበር ብለው እኮ ተናግሯል። ከሰማይ የወረደው ታቦት ላይ ማለት ነው። ስለዚህ አላህ ራሱ ስዕል ሳይ ነበር ማለት ነው። የሰው መልክ የሚመስል ታቦቱ ላይ በወርቅ የተለበጠ ስዕል አስሎ ነው ያወረደው። ስለዚህ እሱንም እንድታጠሩልን እንፈልጋለን። የእነ ኢብራሂም የእነ መርየም ስዕል ከአባ ውስጥ ተገኝቷል። ኦኬ። እና እንዲሁም በሌላ እንትኖች ላይ የመርየምና የኢብራሂምን ነው የኢሳ የኢብራሂምና የመርየም ስዕል ተገኝቷል ይላል ከአባ ውስጥ። እና እስቲ ኤኒዌይስ እሱንም ብታጠሩልን ጥሩ ነው። ግን ክርስቲያን ማን ነው የሰየመው ከተባለ አላህ ራሱ ክርስቲያን ብሎ እየጠራ ያለው ማንን ነው? እሁድን ለክርስቲያኖች፣ ቅዳሜን ለአይሁዶች፣ አርብን ለሙስሊሞች የሰጠ የጸሎት ቀን ብሎ የሰጠ አላህ ነው። ስለዚህ አላህ ክርስቲያን ብሎ የሚጠራው መጽሐፍ ቅዱስ ላይ አታሳየንም እንደ መጽሐፍ ቅዱስ ላይ የአንተ አምላክ እኮ እየነገረክ ነው። የአንተ አምላክ ክርስቲያን ብሎ መጽሐፍ ቅዱስ ላይ አንተ ከምታምንበት መጽሐፍ ላይ አታሳየንም የሰጠውን ሲል ከኔ መጽሐፍ አንተ እኮ የኔ መጽሐፍ አትቀበለውም ሲጀመር። ስለዚህ በአንተው መጽሐፍ ላይ አንተ ተቀበለዋል አይደል? እኔ አይደለሁም እኮ አንተ ሙስሊም ነህ። የአንተው መጽሐፍ ላይ ክርስቲያኖች ብሎ ይመሰክራል አላህ። ማን ነው ክርስቲያን የሚለው? መጽሐፍ ቅዱስ ላይ እስኪያሳየኝ ገባህ? መጽሐፍ ቅዱሳችንን የምትቀበለው መጽሐፍ እየነገርኩህ ነው። ቁርአን ላይ አላህ ክርስቲያኖች ብሎ የሚጠራው ማንን ነው ንገረኝ። ስላንተ መጽሐፍ ቅዱስ መጠየቅ አይቻልም? በቃ ስለዚህ መልስ ከሌለ ወደ እስልምናው ጥያቄ እንሂድ። ክርስትናው ላይ ጠይቁ ጥያቄ ለምን ቆይ እናንተ ስትጠየቁ ለምንድን ነው ወደ ኋላ የምትሉት? ማሜ እያስተማርክ ነው። ማሜ ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? መጽሐፍ ቅዱስ ላይ ክርስትና የሚለውን አሳየኝ ነው የምለው። በቃ ምን ማለት ነው ሰውዬ? ምን ትላለህ? ቃሉ ብታውቀው ኖሮ እኮ ምን ማለት ነው ትርጉሙ? ዝም ብሎ ስም አይደለም። ምን ማለት ነው? እኔ የጠየኩህ ምን ማለት ነው ሳይሆን አንተ ወደ ላይ ሳይሆን መጽሐፍ ቅዱስ ላይ አሳየኝ ክርስትና የሚለው ትርጉሙ ምንድነው? እሱ ክርስቲያን ማለት አላውቀውም እኔ። በቃ ካላወቅ የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው። የቃል ትርጉም ነው። የክርስቶስ ተከታይ ክርስቶስ ነው ያወጣላችሁ በሚገባ ተከታዩ ስላለ እኔስ እቺ መጽሐፍ ቅዱስ ላይ የለም ነው። መጽሐፍ ቅዱስ ላይ የለም። እሺ ሚታርጋለ እየነገርኩህ እኮ ነው። ክርስቶስ ተከታዩኝ ያለበትን መሰረት ያደረገ ነው። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ፎር ሴክ ኦፍ አርጉመንት ባይኖርስ ሰዋት ምክንያቱም የክርስቶስ ተከታይ ማለት ነው ካልኩ አለቀ እኮ። ካላ ሳይኝ እስኪ የክርስቶስ ተከታይ መሆንም እኛ የክርስቶስ ተከታይ ነን። እኛ እኮ በስም አይደለም። ምንድን ነው ቁርአን ላይ ያሳያሉ መጽሐፍ ቅዱስ ላይ አይ ነው ቁርአን ላይ ወደ ቁርአን ሲከብዳቸው ወደ ቁርአን ነው ማለት እኔ ስሜት አድርጋጋ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር አይ ቲንክ 37 ጀምሮ ተከተሉኝ ብሎ ክርስቶስ ተናግሯል። እጅግ በተለያየ ቦታ ላይ በእኔ እመኑ ገነትን ትገባላችሁ ብሎ እንደተናገረ ሁሉ ስለዚህ ክርስቲያን ማለት የግሪክ ቃል ነው። የክርስቶስ ተከታይ ማለት ነው ትርጓሜው። ማንም ይበል ምንም ይበል ማተር አያደርግም። ክርስቶስ ተከተሉኝ ብሏል። የስ ይህንን ስም ማንም ቢያወጣው ደግሞ ችግር የለውም። ምክንያቱም ክርስቶስ ምን ስላለ? የእኔ ተከታይ ሁኑ ብሎ ስላለ፣ የእኔ ተከታይ ሁኑ ስላለ አስቀድሞ ማለት ነው። እኔስ ወደ ቶፒክ ፓራፍሬዝ አድርገው አንዴ ወደ ቶፒኩ እንመለስበት። ስለ ተውሂድ የጠየቅናችሁ ምናልባት ስለ ስዕል ከሆነ ጥያቄያችሁ ተጽፎላችሁ አይ ቲንክ መሰለኝ ጭንቅላት የሌለው አካል እያመለከ አሁንም እዛው ላይ አንዴ በዚህም መጠን መደደብ ይቻላል። ሊለካ በአንድ በኩል ሀዲሳችሁ ላይ ስለዚህ ነፍስ ያለውን ነገር የሳለ ሰው ዮመል ቂያማ ነፍስ አስገባበት ተብሎ ይጠየቃል ትላላችሁ። በአንድ በኩል ቡራቅ ትስላላችሁ። እቺ ቡራቅ ኤርላይንስ ትባላለች። መሐመድ ኢስራ ወል ሚራጅ የተመጠቀባት የሄደባት ነች።
በዚህች እንስሳ ነው ሄደ የሚባለው። ይሄ ደግሞ ከየት መጣ የሚለውን ታውቁታላችሁ መቼም ታሪኩን። ከመሐመድ በፊት ግሪክ ውስጥ የሚመለክ የነበረ ጣዖት ነው። ይሄን ቶፒካችን እሱ አይደለም፣ ስላነሳችሁት ነው። ስለ ስዕል ካነሳችሁ እናሳያችሁልና ወደዚህ የመጣ ነው። ወደ ቶፒኩ ስንመለስ ተውሂድ ማለት ምን ማለት ነው? እንግዲህ ተውሂድን ሳታውቁ ነው ስለ ስላሴ ልታወሩ የምትመጡት ማለት። ተውሂድ ማለት ራሱ ምን ማለት ነው? ዲፋይን ታደርጉታላችሁ፣ ታብራሩታላችሁ። ተውሂድ ስትሉ ምን እያላችሁ ነው? ተውሂድ አልሩሂያ፣ ተውሂድ አልሩቢያ፣ ተውሂድ አስማ ወሲፋት የሚባል አለ። እነዚህ ልታብራሩ ልትገልጹ ትችላላችሁ ሙስሊሞች። እና እዚህ ላይ ነው የምናወራው በስነ ስርዓት። ይህንን መመለስ የሚችል እስካሁን ድረስ ኦልሞስት ወደ 1 ሰዓት 2 ሰዓት ሆኖናል። የሚመልስ ሙስሊም የለም። እስኪ እኔ መልሳለሁ እንጂ የሚል ሙስሊም ካለ ይግባና ይመልስልን፣ ወይ እዚህ ገስት ላይ ካላችሁ ትመልሱልን። ተውሂድ ማለት ምን ማለት ነው? አብዱ ወይ እንዳችሁ መልሱ። ሰላም ካንዳንተ እንኳን ደህና መጣችሁ። አይሰማም? አመሰግናለሁ ስላስገባችሁ። መልካም ድምጽ በጣም እየተቆራረጠ ነው። አይደል ነው ነገር ብቻው ድምጽ ይቆራረጣል። እየሰማኝ አይደለም። ኔትወርክ አስተካክል። እየተቆራረጠ ነው። በፎይ አንድ ነገር ልበልና በቃ አሉ። ኦኬ አስማ ሲፋትን አስረዳ ብዬ ነበር። አንተ አሁን ስለሱ ብዙም አልጨነቀኝም። አምኜበት የሰራው ስለሆነ ጨንቆኛል። ምክንያቱም የምታመልከው አካል ስንት እንደሆነ ማወቅ ስለምፈልግ። ታምናለህ? ብነግርህ ታምንበታለህ? ባለ እሱ ያስረዳኝና ከገባኝ ቃል ግባልኝ። ምክንያቱም ቃል ግባልኝ። እሱ ችግር የለውም። አንተ እስቲ ለማስረዳት ያብቃህና የምታመልከው አካል እስቲ ያስረዳን። እስቲ አምናለሁ በላ። ምኑን ነው ማምነው? በአላህ ባላማ እንዴት ላምን እንችላለን? አላህን የሚባለውን የፈጠረው ሙሐመድን የፈጠረውን ክርስቶስ እያመንኩ አሁን አንተ አስረዳና እስቲ ሰዎች ክርስቶስ እኛ ምናምነው እንዲህ ነው በልና አስረዳን እስቲ። እሺ እፎይ፣ እኔ አንድ መልእክት ላስቀምጥልህና በቃ ሁለቱም ታስቀምጣለህ። አሁን የምታመልከውን አላህ የሚባለውን አካል አንተ ብቻ እንዳትሞት እሱን አስረዳን እና እስከምትቀበላት። አይ እኔ ጭንቅላት አልባ አካልን አላመልክም። በእናትህ እግር አምልክ ትለኛለህ? እንደ እግር አላህን ከምታመልክ እኮ ቀነኒሳን እና ሄደን ብታመልክ ይሻላል። እነሱ ጭንቅላት አላቸው፣ እግር ብቻ። አሁን ቶፒኩ ላይ ግባ። እነሱ ማራቶን ይሮጣሉ፣ 100 ሜትር ፈጣን ሯጮች አሉ። አላህ በሱንሱማ ነው የሚሮጠው። ከዛ ጭንቅላት የለውም። ይሄ ከባድ ነው። ይህን ማንም ያመልክልህ የለም። በእናትህ ተስፋ ቁረጥ። በዚህ ዘመን ላይ የትኛውም ክርስቲያን እስልምናን ዳውት ትንሽ እንኳን የሚገባው የለም። እንዴ ቀነኒሳንና ኃይሌን እያየ እንዴት እንዳቦ ሸማኔ ሲወረወሩ ያየ ትውልድ አላህ በሱንሱማ ይሮጣል ጭንቅላት የለውም ብትለው እንዴት ነው ሊቀበል የሚችለው? አሁን ቶፒኩ ላይ ግባ እንጂ ክርስቲያኖቹን አላልኩም። ቶፒኩ ላይ ግባ። አምላክህን ታስረዳለህ። ቶፒኩን ስንት አካል እንደምታመልክ ታስረዳኛለህ። ቃል ከገባይልኝ እነግርሃለሁ። ሩቡብያ ኡሉሂያ የምትለውን አታውቀውም እኮ ሲጀመር። አስማው ሲፋት ጠይቄህ እኮ መላስ ታሳሰረ እኮ። ያለማወቅ እኮ ወንጀል አይደለም ወንድሜ። ታዲያ ሳታውቅ እኮ ነው እኔን እኮ ጭንቅላት የሌለው ነገር አምልክ ልትለኝ የመጣው። ስንት ነገር እንዳለው እንኳን ማታውቅ። ይህ ቃል ግን ትመሰክርብያለች። እውነት ነው ትመሰክርብኛለች። የዛን ዕለት ነግሬያችሁ ነበረ። አልሰማ ብላችሁ ነው እንጂ እግር አምልካችሁ ይኸው እስከነግሩ ገሃነም ትገባላችሁ እላችኋለሁ። ምክንያቱም መጽሐፍ ቅዱስ ምን ይላል መሰለ? ንገሯቸው ወንጌልን፣ አልሰማ ካሉ እግራችሁን ትቢያ ያራግፋችሁባቸው ሄዱ፣ ምስክር ይሆንባቸዋል ይላል። አዎ ይመሰክርብሃል። እቺ ቃል የተናገርኳት አልሰማ ብለኸኝ ነው። እግር ተከትለ እስከነግር ወደ ገሃነም ትገባለህ። ማቴዎስ ወንጌል ምዕራፍ 25 ቁጥር 40 እንደሚናገረው እስከ መላእክቱ ጋር ከሐሰተኛው ነብይ ጋር ራእይ ምዕራፍ 20 ቁጥር 10 ላይ እስከ ዘንዶ እስከ ጥልቁ እስከ ነብዩ ወደ ጥልቁ ይወረወራሉ፣ ይጣላሉ ይላል። ስለዚህ ትገባታለህ። እሺም ቃል የኔ ምስክር ትሆንባለህ። ማርክም አይወርድ እዛ 7 ሴት አገኛለሁ፣ ይሄን ያህል በትልቅዬ ሳህን በላለሁ፣ በትልቅዬ ምናምን ነው። ተው እርሱ
እኔ ጋብዛለሁኝ። በትልቅ የኩባያ ምን ቤት ትጠጣለህ? ሱራ 43 ቁጥር 71 ላይ ያለውን ተስፋ አታደርግ። እኔ ቤት ና እጋብዛለሁ። በትልቅ የሳህን ትበላለህ፣ በትልቅ የኩባያ ትጠጣለህ። ገነት እዛ በትልቅ የሳህንና በትልቅ የኩባያ ለመጠጣት ለመብላት ብለህ እግር አትከተል። ካሊድ ኦኬ። መሐመድ ውጭ ምን ታውቃለህ? ነው ሲጀምር አንተ የሚለውን አታዳምጠው። ቀጥልሽ፣ አስረዳኝ። አስማው ስፋትን አስረዳኝ። ለምን ለአንተ ብቻ ማስረዳህ ነው ሲጀምር? ምክንያቱም እኔ ቻሌንጅ አድርጋለሁ። አንተ ካወቅ አንተ ቻሌንጅ አድርገኸኝ እኔን ማስረዳት ከቻልክ 5 ደቂቃ ላይ መሞገት ከቻልክ ከኔ ጋር 5 ደቂቃ መሞገት ከቻልክ ወንደር እሸልምሃለሁኝ። አሁን የፈለግከውን እዚህ ጋር እቀጣለሁ። 5 ደቂቃ መሞገት ከቻልክ አንተ 5 ደቂቃ ሞግተኝ ማለት አንተ ጥያቄ በጠይቀህም ከስር ውጪ ስለማታውቅ ማለት ነው። አንተ 5 ደቂቃ ሞግተኝ። ከዛ በኋላ አንተን የመሞገት ከቻልክ እኔ የፈለግከውን እቀጣለሁ። ምን አይነት ጥያቄ ነው ሞግተሽ? ቀጥል። አስማው ስፋለህ ምን የሚለው አስማው ስፋት ላይ ቀጥል። አስረዳኝ። አስማው ስፋትን ቻሌንጅ አላደረኩም። ኦፕን ዲፋይን እንድታደርግ ሰጣው። 2 ደቂቃ ቀጥል። አብራራት እሷ። ከዛ ወዲያ ቻሌንጅ አደርጋለሁ። ለምን ሚውት አድርጋለህ? እሺ ላይ ጥያቄ ነበረኝ። አንዳንድ ነገር እስቲ ቆይ መሐመድ ተው እንጂ ሚውት ማታርግ። ሚውት ተናሳነሽ ቻሌንጅ ነበርና እሱን አታዳምጠውም። በመጀመሪያ አንተ እድሉ አንተ ላይ መጥቷል። አንተ ትመጥናለህ። ለቤቱ መልስ አለ። እሱ ያስረዳህ አልፎ ነው። ፕሮፌሰር በዚህ ጉዳይ ላይ ምርጥ ስኮላር እንደሆንክ ታስታውቃለህ። ልትመልስ ነው? ቀጥል። መልሰው ቀጥል። አታዳምጠውም እሱን አንተ ሲጀምር አንተን ነው የፈለግነው። አሁን የአንተን መልስ ነው የፈለግነው። ሊመልስ ነው። አሁን ዲፋይን ሊያደርግ ነው። እኔን ሊቀጣኝ ነው ይሄ ሰውዬ። በ5 ደቂቃ ህል እኔን ቻሌንጅ ሊያደርግ ነው። አምላካችሁን ቻሌንጅ እንደማታደርጉኝ እኮ ኮንፊደንት ምን ያህል እንዳለኝ ወጣ። ያኛው ወጣ። ቀጥልሽ። አንዳንድ ጥያቄዎች ነበሩኝና ብዙ ጊዜ ነው እሱ ይጨርስ። እሱ መሐመድ አሁን ያስረዳን ነው ስላላ ያስረዳን ነው። አንዳንድ ጥያቄዎች ነበሩኝ በእናንተ ሃይማኖት ብዙ ጊዜ ይመላለስብኛልና ከሪሱ ውጭ አይሰማህም እንደ የእፎይ ድምፅ? መጀመሪያ ቶፒኩ ላይ ሂድና ከዛ ትቀጥላለህ። ጥሩ ነው። መጀመሪያ ቶፒኩ ላይ አስማው ስፋትን ወይ ደግሞ አስረዳን። ጥሩ ነው። ቀለል አድርግልህና ከፍ ያለው የበላይ የሆነው አላህ እጆቹን በመጨበጥ እንዲህ አለው። አላህ አደምን በእጆቹ ጨበጠው ይላል። አላህ አደምን የጨበጠው በእጁ ነው አይደል? አንዴ ወደሱ ይመጣል። ይሄ ማለት አደምን ከፈጠረ በኋላ ሲያስተምረው እዚህ ጋር ገብታችሁ የተቀመጣችሁ ሙስሊሞች አላህና መልእክተኛ ይሻለናል። አንዴ ወደሱ ልመጣልህ ነው። ያው ጠቃሚ ትምህርት። ይሄ ምንድን ነው የሚባለው? ተውሂድ ምንድን ነው የሚባለው? ትመልሳለህ? አይ እመጣላለሁ ወደዛ። እርሱን መጀመሪያ ጥያቄውን መልስና ከዛ ትጠይቃለህ። ጥሩ፣ ወደዛ ልመጣልህ። አሁን እኛ ይሄን ሁሉ ሰዓት ዞሮ ችግር የለውም። የእኔ ጥያቄ ከሪስ ውጭ ነው ብለህ መመለስ ትችላለህ። ሙአማ ወይ ይሰማል? ትጠይቀናለህ። የጥያቄ ሰዓት አለን። አሁን ቶፒክ ይዘን እያወራን ይሄን አቆሙትና እኔ የኔን ብቻ ስሙኝ አይባልም።
እዚህ ጋር ከፍተን እየጠየቅን ያለ ነው። አንተ ከመግባት በፊትም እየተጠየቀ ያለ የተነሳ ሀሳብ አለ። ይሄንን ቋጨው። እዚች ጋር አሁን ከፍ ያለው የበላይ የሆነው አላህ ይላል። ግን ደግሞ ወደዛ ይመጣለው እያልኩት ነው። ችግር የለውም እኮ ከዛ ጋር ታይዞ ወደዛ ትሄዳለህ። አንተ የእስልምናውን ጥያቄ ነው እየጠየቅኝ ያለው ገብቶኛል። በዚህ ነገር ላይ ምን ትላለህ ነው ደግሞ የክርስትና አንድ ሊጠይቅህና የራሴን ደግሞ ራራ ይሰጣለሁ። መሐመድ ወይ ይሰማ መሐመድ ወይ ለምን ጭቅጭቅ ታደርገዋለህ? ተውሂድና እንደ ዲፋይን አድርገውና በዛው ክርስትናው ጋር አንስተህ ለምን ጨነቀ ካንተ? አሁን ያኛው ገና ጥያቄን ሳሰማው አትሸበር። አንድ ጥያቄ ጠይቃለሁ። ከሪስ ውጭ ከሆነም ከሪስ ውጭ ነው ሌላ ጊዜ ብለህ መልስልኝ። ሙስሊሞች ውጡ፣ አያስወሯችሁም። ውጡ ውጡ፣ አያስወሯችሁም። ደግሞ ምንድን ነው ውይይትን መፍራት አያስፈልግማ። ልጁ ተሰራው ያወራ ልጁ ቀጥል። እሺ ከረድን ተመለስ። ኢየሱስ ክርስቶስ ለኛ ብሎ ተሰቀለ ብላችሁ ታምናላችሁ አይደል? አዎ። በመሰቀሉ የተነሳ ኃጢአታችንም ይሰረዛል ብላችሁ ታምናላችሁ? እሺ። አዎ ወይም አይደለም በለኝ። ቀጥል። እሺ ምንድን ነው ጥያቄ? የት ነው ወደዛ? አዎ ወይም አይደለም ያልከኝ የመለስከልኝ ሂድ። አዎ እሺ። ኢየሱስ ክርስቶስ በማርያም ከመወለዱ በፊት ከዛ በፊት ህዝቦች ነበሩ፣ ነቢያትም ነበሩ ከአዳም ጀምሮ። እሺ አይደለም እንዴ? እሺ። እነዛ ህዝቦች ኢየሱስ ክርስቶስ ከመምጣቱ በፊት በእምነታቸው ምን ነበር? ክርስቲያኖቹ ክርስቲያን ናቸው ካላን እነዛ ህዝቦቹ እምነታቸው ምን ነበር? አንደኛው ጥያቄ ነው። አንድ ልጨምርና አላበዛብህም። ሁለተኛው ክርስትና የሚባል ሃይማኖት የለም። ክርስትና ኢየሱስ ክርስቶስን በመከተል ደረጃ ነው። ቅድም እንዳብራራኸው የሱ ተከታይ ነው የሚለው ነው። እንደ ሃይማኖትስ ተከታዩን የተሰየመ ስያሜ ነው እንጂ እንደ ሃይማኖትስ እናንተ የምትከተሉት የለም እንዴ? እንደ ሃይማኖት ተብሎ የሱ ተከታይ እንዳለ ሆኖ እሱ የምን ተከታይ ነበር? ሃይማኖቱ ምን ነበር? ኢየሱስ አምላክስ ብላችሁ ካመናችሁ አምላክ ሃይማኖት አለው? አምላክ ሃይማኖት አለው? ኢየሱስ ክርስቶስን በአምላክነት የሚታምኑ ከሆነ አምላክ ሃይማኖት ይኖረዋል? የሚገዛ አካል ይኖራል? እንደ አምላክ አንድ ነው ብለን ካመን ከዚያ አኳያ ትንሽ ሁሌም ብዥታ ስለሚፈጥርብኝ ብዥታዬ እንዲጠራልኝ ስለፈለግኩ ነው። ሌሎችም ይህን ሚዲያ የሚከታተሉ ሁሉ ይህን ነገር ንጽጽሩን እንዲወዙት ስለሚፈልግ ነው። ሌላው ደግሞ አረ በቃ እንዴ ሌላው እያልክ እኮ ብዙ ነገር ውስጥ ገባ። እኔስ ክርስቶስ ለኃጢአታችሁ ሞቷል ይገባ ለኃጢአታችን ስርየት ሞቷል። ለኃጢአታችን ስርየት ሞቷል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅ ሰውን ሊያገለግል መጣ ቤዛ ሊሆን ብሎ እንዲያገለግሉት ሳይሆን እንዲያገለግል መጣ፣ ነፍሱን ስለ ብዙዎች ሊሰጥ መጣ ብሎ ተናግሯል። ስለዚህ ነፍሱን ስለ ብዙዎች ቤዛ ሊሰጥ እንዲሁም ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ስለኛ ቤዛ ሊሆን እንደመጣ ይናገራል ማለት ነው። ስለዚህ ክርስቶስ የመጣው እኛን ሊያገለግል ለእኛ ቤዛ ሊሆን እንደመጣ መጽሐፍ ቅዱስ ይናገራል። እንዲሁም ሰው ሊያገለግል ፕሊስ ቤታርጋ እንዴ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ስለዚህ ክርስቶስ የመጣው ለእኛ ቤዛ ሊሆን የሞተልን የተሰቀለልን የሞተልን እኛን ቤዛ በመሆን ሊያድነን እንደመጣ መጽሐፍ እንዲናገራል ማለት ነው። እንዲሁም ደግሞ
የዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ስለኛ ሞቶ እንደሚነሳ ተናግሯል ማለት ነው። ይህንን የቀደሙትም ምናምን ለቀደሙትም ለሁሉም ክርስቶስ መጥቶላቸዋል። ፕላስ እነሱስ ምንድነው የሚያምኑት የተባለ እንደሆነ እነሱ አስቀድመው ጥላ ነበር አካሉ ሊመጣ ላለው ያለ ማለት ነው። ጥላ ከኋላ ከፊት ላለው የሚመጣውን የሚከተል ማለት ነው አይደለ? ስለዚህ እነሱ ጥላው አይተው በትንቢት መነጽር ስለ ክርስቶስ ይናገሩ ነበር። ምሳሌ ኢሳያስ በትንቢቱ ምዕራፍ 53 ላይ እንደሚሰቀል ትንቢት ተናግሯል። እንደሚወለድ 9:6 ላይ ትንቢት ተናግሯል። ዳዊት ክርስቶስ እንደሚወለድ ብቻ ሳይሆን እንደሚሰቀል ልብሱን ዕጣ እንደሚከፋፈሉበት ትንቢት ተናግሯል። መዝሙረ ዳዊት ምዕራፍ 22 ላይ ማለት ነው። ስለዚህ እነኛ በትንቢት መነጽር ተመለከቱትና ክርስቶስን አመኑበት፣ ተሩቅም ተሳለሙት። አብርሃምም በክርስቶስ የሚያምን ነበረ አስቀድሞ አሕዛብ በዘርህ ይባረካሉ ብሎ ሲለው ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ ዘር አሕዛብ ይባረካሉ ሲል ያ ተስፋው ቃል ዘፍጥረት ምዕራፍ 17 ላይ በይስሐቅ በኩል እንዴት እንደሚሆን ከነገረው ቃል ከገባለት በኋላ ወደ ልጁን እንዲሰዋ ወደ ሞሬ ተራራ እንደሚጠርግ እዞ ሲሄድ የነበረውን ክስተት ታስታውሳላችሁ። ያ ክስተት ጥላ ነው። ለማን? ለክርስቶስ ሊመጣ ላለው አካል ጥላ ነበረ። ወደ ሞሬ ተራራ ወደ ተራራ መውጣቱ ክርስቶስ በቀራንዮ ላይ ወደዛ መውጣቱን የሚያመለክት ነው። እንጨት መሸከሙ ክርስቶስ መስቀል እንደሚሸከም የሚያጠይቅ ነው። አንድያ ልጅህን ስጠኝ ማለቱ ክርስቶስ የአብ አንድያ ልጁ እንደሚሰቀል ለኛ የሚያመለክት ነው። በዕፀ ቤቅ ታስሮ የተሰጠው ምትክ ሆኖ በጉ የክርስቶስ እውነተኛው በግ አማናዊ በግ ምሳሌ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ አትረበሽ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። እዛ አብርሃም በጥላ በኩል ሲያደርገው የነበረውን በአዲስ ኪዳን አማናዊ ክርስቶስ እውነተኛው አካል ሲመጣ ያደርገዋል ማለት ነው። አብርሃም ክርስቶስ ከአብርሃም ራሱ እንደመጣ ደግሞ አሕዛብ በአንተ ይባረካሉ ተብሎ ቃል የተገባለት በአዲስ ኪዳን ሳዳምጥ ጠየቅ እኮ ጭንቅላት የሌለውን አካል እንደምታመልክ ከዛ በኋላ ያንን ያመለኳሉ ወይ ብዬ ጠይቀዋለሁ ገና። ስለዚህ ሮሜ ምዕራፍ 9 ቁጥር 5 ጀምሮ አባቶች ለእነሱ ናቸውና ከነሱ ክርስቶስ በስጋ መጣ ከሁሉ በላይ የሆነው የተባረከ አምላክ ነው ይለዋል። ከዛ በኋላ ምን ይመጣል ማለት ነው? ያ የአብርሃም ታሪክ ይመጣል ማለት ነው። ከዛ አብርሃም የሚወለድ ሁሉ እስራኤል እንደማይባል ነገር ግን በይስሐቅ በኩል ይቆጠርልሃል እንደተባለ ከቁጥር 6 ጀምሮ ያብራራዋል ማለት ነው። እዛ ቃል የተገባልን ለአብርሃም እዚህ ጋር ይመጣል። ገላትያ ምዕራፍ 3 ቁጥር 8 ላይ ለአብርሃም አስቀድሞ ወንጌል ተሰበከለት ይላል። ለአብርሃም ምን ተሰበከለት? ወንጌል። ስለዚህ አብርሃም የወንጌል አማኝ ነው። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ስለዚህ አብርሃም ራሱ የወንጌል አማኝ የወንጌል ተከታይ ነው። ወንጌል ደግሞ ምንድን ነው ያለ እንደሆነ ሮሜ ምዕራፍ 1 ላይ ወንጌል ስለ ልጁ ነው ይላል። ስለዚህ ወንጌል ራሱ ኢቫንጋሊዮን ከሚለው የመጣ የግሪክ ቃል ሲሆን ብስራት፣ የምስራች ማለት ነው። ሉቃስ ወንጌል ምዕራፍ 1 ላይ እንዳለው። ስለዚህ ያ የብስራት ምስራቹን በተስፋ እነሱ አስቀድመው ሲመለከቱ ነበር። ምንድነው እምነታቸው? ስለዚህ በተስፋ ሲጠብቁት ነበር። ይመጣል፣ ይወለዳል፣ ያድነናል ብለው። እምነት ራሱ የማናየውን ነገር ተስፋ የምናደርገውን የሚያስረግጥ ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ምንድን ነው? እሱ አባቶችስ እንዴት አመኑ የሚለውን መጽሐፉ ስለሚያስረዳው ዕብራውያን ምዕራፍ 11 ቁጥር 1 ጀምሮ ዕብራውያን እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነት ምዕራፍ 11 ቁጥር 1 ዝቅ አድርገው አይታየኝም።
እምነት ተስፋ ስለሚያደርጉን ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ስለዚህ ተስፋ ሲያደርጉ ነበር። ክርስቶስ ይመጣል፣ ይወለዳል፣ ያድነናል እያሉ ተስፋ ሲያደርጉ ነበር። ገላትያ ምዕራፍ 3 ላይ ቁጥር 24 ጀምሮ እምነት እንዴት እንደነበር ከዛ የክርስቶስ ከሆኑ ከዛ የአብርሃም ልጆች እንዴት እንደሚሆኑ እንደ ተስፋውም እንደ ቃል ኪዳኑ የአብርሃም ልጆች ሆኑ እንደሚድኑ በደንብ አድርጎ ያስቀምጠዋል። ገላትያ ምዕራፍ 3 ከቁጥር 8 እስከ መጨረሻው ድረስ ማለት ነው። ስለዚህ ተስፋው ምን ነበረ? ተስፋው እንዴት ተፈጸመ? እምነት ምንድን ነው? እሱ እምነት ተስፋ ስለምን እናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎቹ የተመሰከረላቸው በዚህ ነው። ሽማግሌዎች የተባሉት እነኛ የእምነት አባቶች አስቀድመው የነበሩ የተመሰከረላቸው እንደዚህ ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የማይታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላለን። በማን ነው ዓለሞች የተዘጋጁት? በእግዚአብሔር ቃል። ያ የእግዚአብሔር ቃል ማን ነው? ክርስቶስ በስጋ የተገለጠው። አስቀድሞ ዳዊት ይህንን ያምናል በሚገባ ሰማዮች በእግዚአብሔር ቃል ተዘጋጁ ጸኑ ብሎ አስቀድሞ ስለተናገረ ከዛ የእምነት አባቶችን ይዘረዝራቸዋል። አቤል ምናምን እያለ ይቀጥላል። የእምነት አባቶችን ተስፋም ሲያደርጉ እነ ሙሴንም ያመጣቸዋል ማለት ነው። ሙሉ ክፍሉን ማንበብ ነው። ስለዚህ አሁን ወደ እናንተ እንመለስና ተውሂድ ብለው ጭንቅላት ይኑረው አይኑረው አናቅም፣ እግር ነው አምላካችን ብለው ነበር የሚያመልኩት የእናንተን የቀደሞቹ ከመሐመድ በፊት የነበሩት። ጥሩ ጥያቄ ግን በመጀመሪያ አንዱ አንዘልሃል ሃይማኖት አለው እንዴ የሚለውን መልስ ለሌለውም መልስ የለውም ብለህ መልስልኝና ወደዛ ሊገባ ነው። ልመልስልህ። ሱራ 30:31 ላይ የአላህን ሃይማኖት ያዙ ይላል ቁርአን። አላህ ሃይማኖት አለው ማለት ነው። ስለዚህ ሃይማኖት እምነት ከሆነ ተስፋ የሚያደርገው ነገር አለ አላህ ማለት ነው። ሊስን ክርስቶስ የሚታመን አምላክ ነው፣ ሕያው አምላክ እሱ የሚታመን ጠየቀኛል። ምን ብለህናል? አምላክ የሚያምነው ነገር ሌላ ነገር አለ ወይ? ስለዚህ የሆነ የሚከተለው ሃይማኖት አለ ወይ ብለህናል። የአንተ ግን የአላህን ሃይማኖቶች ያዙ ስለሚል አላህ ሃይማኖት አለው። አንደኛ አልሾዩ እችን እንደዚህ አይነት ችግር የለው። ስለዚህ ወደ እርሱ ተመላሾች ሆናችሁ የአላህን ሃይማኖት ያዙ። ፈጣሪ ሃይማኖት አለው እንደ ጀስ ሞክ ለማድረግ ሞከር። የአላህን ሃይማኖት ያዙ ይላል። ስለዚህ አላህ ሃይማኖት አለው። ስለዚህ ከሱ የበላይ ሌላ የሚያመልከው ሌላ የሚያምነው አለ ማለት ነው ቁርአን መሰረት። ይሄ ብቻ ሳይሆን ሱራ 3:18 አንድ ይክፈትልኝ። አላህ ካፊር ነበር ሻዳ ዙሮ ነው ሙስሊም የሆነው። ሻዳ የምትይዙት ወይን የከፈረ ወይንም ደግሞ አዲስ ሙስሊምን ነው ሻዳ የምታስይዙት። አላህ ራሱ ሻዳ እንደያዘ ያሳየሃል። አላህ በማስተካከል የቆመ አስተናባሪ ሲሆን ከእርሱ በስተቀር ሌላ አምላክ የሌለ መሆኑን መሰከረ። ስለዚህ አሻዱ አላ ኢለላ የሚለውን ራሱ አላህ አለው መሰከረ። ይህን የተናገረው ራሱ የሻዳውን ክፍል። ስለዚህ አላህ ሻዳ ይዟል። ካፊር ነበር አላህ ራሱ፣ በኋላ ነው ሻዳ ያዘው። ጥሩ ምንድን ነው መሰለክ ነገሮቹን ሁላችንም በምንረዳው ለምንድን ነው ሻዳ ያዘው? ሻዳ ለምንድን ነው ያዘው? አላህ ሻዳ ለምንድን ነው ያዘው? አሪፍ ነው ንጽጽር መሆኑ ይገባኛል። ሻዳውን አይደለም ይሄ ሻዳ ክፍል ነው አይደለም። ይሄ ሻዳ ክፍል ነው አይደለም። ይሄ ሻዳ ክፍል ነው አይደለም። ጥያቄን ብቻ ጠይቅና አዳምጠኝ። ቀጥል። ይሄ ሻዳው ክፍል ነው አይደለም። ጥሩ ከጨረስክ እኔ መልሱን ልመልስልህ። አንዴ ነው አይደለም እኮ ልመልስልህ። አደጋግሙ ነው አይደለም። ምንድን ነው መሰለክ ቅድም ያነሳውልህ ጥያቄ በምን አይነት መንገድ እንደሆነ ሌሎች እንዲረዱ ፈልጌ ነው። ታንኪው ድመ ብለህ ትሽከረከራለህ። ሰው የተረዳ እንትን እንዲሉ እንደዛ እንዲሉ በአንተ ቤት ማይንድ ጌም እንድትጫወት እዚህ ፎይ ቤት የገባው ምንም አይነት ፖለቲካ እንዲህ የጠፍቆ ያለ ቶፒኮ መጀመሪያ ተውሂድ ነበረ። ሽፍት አድርገህ ሌሎቹ ትመልሳለህ። ተውሂድ እንድፋይን አድርግ። እሺ ቀጥል። ተውሂድ እንድፋይን አድርግና ቀጥል። ጥሩ ልመልስልህ እኮ ነው። አንተ ግን ብዙ ጊዜ የመቾከር ተውሂድ እንድፋይን አድርግና ቀጥል። ቆይ
አሁንም ይኸውልህ እኔን አታካታ አድርገኝ። አዳም ተዋዳሪ የሚልህና ታዲያ አዳም እዩት። አሁን ማይክም አንስቶ ለምን ታደርጋለህ? አዳምጦ አንተ ብቻ ምታወራው። አይ ሙት አታርገኝ። የአንተ ቤት እኮ ነው የገባው። ችግር የለውም መብት እኮ አለክ። አይ አሁንም እንደማመልስ ከስር ላላችሁ ላሳያችሁ። ልመልስልሃ ተወኛ ምናምን ነው የሚለው። ተውሂድ አላስማው ሲፋትን ዲፋይን አድርግ። እርግጠኛው እነግራቸዋለሁ ዲፋይን አያደርግም። እንደዚህ ነገር አይደለም። አሁን በእስልምና አንተ ግር ያለ ነገር ካለ የመጠየቅ መብት አለ። ለመማሩ ይሁን ለሌላው ለማስረዳትም ጥሩ ነው። የመጠያቄ መጠየቅ ትችላለህ። የምናውቀውን ያክል እንመልሳለን። እንደ ክርስትና ደግሞ ጥያቄ አሁንም ከስር ያላችሁ አስተውሉ። ተውሂድ አስማው ሲፋትን ዲፋይን አድርግ ነው ብለው አሁንም አይመልስም። እኔን ነው አታክ የሚያደርገው። በደንብ አስተውሉ። በመጀመሪያ ደረጃ ልመልስልህ ያልኩኝ ለመስማት ፍላጎት ያለ አይመስለኝም። ተውሂድ አስማው ሲፋት ማለት አንድ ሰከንድ ስጠኝ። ፈጣሪ ሃይማኖት አለው የለውም የሚለውም በትክክል አልመለስከልኝም። አንደኛ ከራስህ ማስረጃ እንዲሰጠኝ እፈልጋለሁ። ፈጣሪ ሃይማኖት አለ። ይበቃል። በዚህን መጠን የየ ካልክ ይበቃል። ከስር ያላችሁ በደንብ ታዘቡ ፕሊስ። ከአዳን ቢይዝ ካሳየው ጥሩ ነው። ከስር ላሉት ጥሩ መማሪያ እንደው ማምጥተልናል። ላላ ሻዳ ዞ ሙስሊም የሆነው ከፍሮ ነበር ማለት ነው። ኤኒዌይስ ቀላል እንደዚህ አይነት ዳርቲ ጌም ተጫውተ ፖለቲካ ሰርቼ ፎይ እወጣለሁ ካልክ ተሳስተሃል። ማን ቤት እንደገባ አታውቅም ማለት ነው። የዚህችን የጠፍር ቆሻሻን ፖለቲካ ሰርተ መወጣበት ቤት አይደለም። ተራግፈ አራግፈን የምንለቅ ቤት ነው አይደለም። አንተ ኡስታዞች ፖለቲካ ቤት አይሰሩ። ተሳስታችሁ ማለት ነው። ኤኒዌይስ ስቲክ ፖይንቱ ላይ አርጉ፣ እንትኑ ላይ ርዕሱ ላይ አርጉ። ዲስከስ ማድረግ ይቻላል። አሌስ ፎይን አታክ አድርጌ ሰንበዲን ተችቼ እንደዚህ አድርጌ እንደዛ ወጥቶ እንደዚህ ገብቶ እንደዚህ ሄዶ ርዕስ ሽፍት አድርጌ አይቻልም። ውዶቼ ለዘመናት የፎገራችሁት ይበቃል በአረብኛ። ህዝቡን የሸወዳችሁት ይበቃል በአረብኛ። ያጭበረበራችሁት ይበቃል በአረብኛ። ቪክቲም ሜንታሊቲ እየተጫወታችሁ ህዝቡ ላይ የተጫወታችሁበት ይበቃል። ህዝቡ ካሁን በኋላ ጭንቅላት የሌለው ስንት እንደተበታተነ በፈንጅ እንደተመታ ብጥስጥሱ እንደወጣ ጣዖትን አንገትና ጭንቅላት ይኖረው ማይታወቅ ደረት ይኖረው ሆድ ይኖረው ማይታወቅ ወገብና ባት የሆነ እግር የሆነን አካል ያመልካል ካልክ ፌዝ ነው። አብዛኛው ሙስሊማውን እስልምና ውስጥ ተቀምጦ ያለው ሼም ዞት ነው፣ ወይንም እንዳይገደል ፈርቶ ነው። እለት እለት እኮ የሚደርሱ መረጃዎች እኮ አሉ እኮ ከእስልምና ሲወጡ ምን እንደምታደርጓቸው፣ እንዴት እንደምታሰቃዩቸው። ፖይንቱ ላይ ቆሙ። ቢሃምብል ለማስረዳት ሞክሩ። አይ ነው የተወለዳችሁበት የኖራችሁበት እምነት ስለሆነ ከአንዳንድ እንደዚህ አይነት ነገሮች እዚህ ገብታችሁ ብትፍጨረጨሩ አልፈርድባችሁም። ግን ፖለቲካ ሰራለው ካልክ ግን ትለጠፋታለህ። ፎይ ቤት ነው የገባው። የትኛውንም ፖለቲካ አሰራትም። ይህን ወቁ። መሐመድ፣ ጀሚላ፣ አማን ተቀበሏቸው አንዳችሁ። የተነሳው ልጁ ሃይማኖት ባለው ነገር ላይ ስትሮማን ፋላሲን የሰራው እኛ ማንለውን ራሱ እንዳልናርጎ ጥያቄ አቅርቦ ነው ያቀረበው። ክርስቶስ ሃይማኖት አለው እኛ እንለን፣ እሱ እኔ እውነትም መንገድም ህይወትም ነኝ ነው ያለው። ይህንን እውነትም መንገድም ደግሞ አላህ መንገድ ጠፍቶበት ሂድነ እናንተ 30 ሰግዶ የምትቀሩትን ፋቲያ አላህ ምድር ከመፈጠሯ በፊት ሂድነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን እያለ ክርስቶስን ይለምን ነበር። ኦኬ ለሰው ልጅ ሃይማኖት ያስፈለገው ለምንድን ነው? በኃጢአት ምክንያት ስለወደቀ ነው፣ ለኃጢአቱ ነው። ክርስቶስ ደግሞ ምንም ኃጢአት የሌለበት ነው። ያ የእሱ ደግሞ እኔ መንገድም ህይወትም ነኝ ያለ ነው። በምድር ላይ አምልኮ ሲቀበል የነበረ ነው። እኛ አምላክ ሃይማኖት አለው ብለናል አላልንም። ክርስቶስ ደግሞ ንጹህ ሰው ነው። አንደኛ ቆሮንቶስ ላይ እንደሚናገረው ዕብራውያን ላይ እንደተናገረው ፍጹም ሰው ፍጹም አምላክ ነው። ምንም ኃጢአት የሌለበት ነው። ኃጢአት ያለበት ሰው ነው ሃይማኖት የሚያስፈልገው። አላህ ደግሞ ሻሃዳ ይዟል። ኢቭኒፍ ቀጥተኛውን መንገድ ምራኝ ይላል። ቀጥተኛውን መንገድ ምራኝ። ይህን ተናጋሪው ማን ነው? አላህ። ለማን ነው ምራኝ እያለ ያለው? በቀን 17 ጊዜ ለንተ ይህንን ትቀሩታላችሁ፣ ግን ምን እያለ እንደሆነ አታውቁትም። ስለዚህ ያንን መንገድ የሚመራው ክርስቶስ ራሱ ነው እያልናችሁ ነው።
እና ይህን ለማለት ነው። ቢን ይቀጥል። ያ በእርግጥ ጥያቄው ኳሊፋይ የሚያደርግ አይደለም። ልጁ ራሱ ምን ለማለት እንደፈለገ ባይገባኝም ሃይማኖት ሆነ እምነት ለፍጡራን እንጂ ለአምላክ አያስፈልገውም። ሃይማኖት የምትመራበት የምትከተለው የምታመልከው ማለት ነው። ስለዚህ አምላክ ሃይማኖት አለው ብሎ የሚያስቡ ከሆነ ሃይማኖት አምላክ የሚከተለው ወይም ደግሞ በመጀመሪያ ጥያቄያችሁ ራሱ ኳሊፋይ ይሁን እስቲ ለራሳችሁ አይምሮ ኳሊፋይ ያደርጋሉ ወይ? ምናልባት ቁርአናችሁ ላይ አላህ ሃይማኖት አለው ስለሚል ያላህን ሃይማኖት ከረዳችሁ ጫማችሁን ያደላድላል እግራችሁን ምናምን ስለሚል እንደዛ አስባችሁ ከሆነ እኛ ጋር እንደዛ የለም። እኛ ክርስቶስ እሱ ራሱ ሃይማኖት ነው፣ እሱ ራሱ እምነት ነው። እኛ እንከተለዋለን እናመልከዋለን እንጂ ክርስቶስ ሃይማኖት አለው ብለን አናምንም። አልተጻፈም መጽሐፋችን ላይ ክርስቶስን ፈለግ እንድንከተል እሱን እንድናመልከው ለሱ እንድንሰግድ ነው። ጉልበት ሁሉ በፊቱ ይንበረከካል ነው የሚለው። ስለዚህ በክርስቶስ ፊት እንመረከካለን፣ እናመልከዋለን፣ እሱን እንከተላለን ማለት ነው። ምክንያቱም እሱ እውነትም ህይወትም ስለሆነ ማለት ነው። መንገዱም እውነትም ህይወትም እሱ ነው። አለቅ ከዛ በተረፈ ነቢያት ወይም ደግሞ ክርስትና ምናምን የተባለው ከእስልምና ሜንታሊቲ ይዛችሁ የምትመጡት ጥያቄ እኛ ጋር ሲጀምር እኛ ጋር አፕሩቫል የለውም። በመጀመሪያ ደረጃ አስቀድሞ የነበሩ ሰዎች ምንድናቸው ከተባለ እነሱ የእግዚአብሔር ህዝቦች ይባላሉ። እግዚአብሔርን የሚያመልኩ የእግዚአብሔር ህዝብ የተባሉ ናቸው። ስለዚህ ነቢያት በጠቅላላ ያስተማሩት ይሄን ነው። ምክንያቱም እግዚአብሔርን ከመከተል በላይ ሃይማኖት የለም፣ እግዚአብሔርን ከመከተል በላይ እምነት የለም። አስቀድሞ በብሉይ ኪዳን የነበሩት የእግዚአብሔር ህዝቦች ነው። በኋላም ክርስቶስን የሚከተሉ ክርስቲያን የተባሉ ደግሞ የእግዚአብሔር ህዝቦች ሆኑ ነው። ምክንያቱም ክርስቶስ ለእስራኤል ቤት እንጂ ለሌላ አልተላኩም ብሎ ለጠፉት ለእስራኤል ቤት ማለት እግዚአብሔርን የሚያምኑ ህዝቦች ወይም ደግሞ ለጠፉ ለእግዚአብሔር ህዝቦች ነው የመጣው ክርስቶስ። ስለዚህ እኛ እንደ ህዝብ ነው እግዚአብሔር የሚከተለው የሚያቀን እኛም የምንከተለው እንጂ የሆነ ሃይማኖት ተሰይሞልህ እንደዚህ የሚባል አስተምሮ በእስልምና ነው የመጣው። እሱም ደግሞ አስቀድሞ ከሱ በፊት ያሉትን አይሁድና ክርስቲያንን አይቶ ከነሱ የተሻለ መስሎት በአላህ ዘንድ ተወዳጁ እምነት እስልምና ነው ብሎ የራሱን ሐሳብ ይዞ መጣ። ነቢያት መቼ እንደዛ አስተማሩ? ነቢያት እንደዛ አንዴ አላስተማሩም። ነቢያት ያስተማሩ ከኃጢአት ራቁ፣ እግዚአብሔርን ተከተሉ። አንዴ ከጠዋት ራቁ፣ እግዚአብሔርን ተከተሉ። ማይክ ያስ ፕሊስ ማንም ይጮህ። እሺ ስለዚህ እንዲያውም የነቢያት አስተምሮ እኮ እናንተ እኛ ነው እንደምትሉት ነቢያት እንዴት ብለው የተለ ያስተማሩት ነው ያስተማሩት ነቢያት እኛ እግዚአብሔር ህዝቦች ነን የሚል ነው በቃ። ምክንያቱም ያ ነው እግዚአብሔር የሚፈልገው እሱ እንድንከተልና እሱ እንድናምን ነው። ሌላ የስም ጉዳይ እኮ የመጣው ሐሰተኞች ሲመጡ እውነተኞችን ሐሰተኞች ለመለየት ነው። ባለፈው በረጅም ሲነግራችሁ ነበር የራሳችሁ ኡስታዝ። መጀመሪያ ሙስሊሞች እንዴት ተከፈሉ፣ እውነተኛውን ከሐሰተኛው ሰለፍ ተባለ፣ እንደዚህ ምናምን እያለ ሲነግራችሁ ነበር ኡስታዛችሁ ከሰማችሁት። ስለዚህ እነዚህ እንትኖች የመጡት ሐሰተኞች እየመጡ ሲመጡ ነው። እና አንድ ጊዜ ለቅዱሳን ስለተሰጠች እምነት ወይም ሃይማኖት ተጋደሉ የተባለ ያቺ እምነት ክርስትና ወይም ደግሞ ፈለግ ነቢያትም ሐዋርያትም ሲከተሉት የነበረውን ክርስቶስ ማለት ነው። አለቅ ይሄ ነው የኛ አስተምሮ። በብሉይ ኪዳንም ክርስቶስን ነው ሲከተሉ የነበሩት ሲፈልጉ የነበሩት። ስለ መሲሁ መምጣት ተስፋ አድርገው በትንቢት መነጽር እያዩ ክርስቶስ ወይም ደግሞ መሲሁ ይመጣል፣ ይወለዳል፣ ያድነናል ብለው ተስፋ ሲያደርጉ የነበሩት ናቸው። ስለሱ መሰቀል የተናገሩ ናቸው። በኋላ ደግሞ በአዲስ ኪዳን ደግሞ ያ ትንቢት ተፈጸመ። ሐዋርያት ያን በነቢያት ላይ የነበረውን እምነት ክርስቶስ መጥቶ አረጋገጠልን ብለው በሐዋርያት እና በነቢያት ላይ ተመስርታችኋል፣ የቤቱም ራስ ደግሞ ክርስቶስ ነው ተብሎ ተነገረን ማለት ነው። መሰረቱ የሐዋርያትም የነቢያትም አስተምሮ መሰረቱ ክርስቶስ ነው። አለቀ። ይሄ ነው የነቢያት አስተምሮ። ከዛ ውጭ ይሄ የህፃን ነገር እንትን ነው የኛ እኮ እንደዚህ ተብሏል እንደዚህ ነው ምናምን የሚባለው ነገር መሰረት የለውም። ባይዘው ከእስልምና ከመምጣቱ መሐመድ ከመምጣቱ በፊት እንዲህ አይነት ወሬ መሰረት የሌለው ምንድነው ስር የሌለው ወፍ ዘራሽ የሆነ አስተምሮ ነው በመሐመድ የበቀለ እና ጥያቄያችሁ በመጀመሪያ እኛ ጋር ሲመጣ አፕሩቫል አለው የለውም ወይ የሚለውን ማየት አለብን እንጂ ካንተ አስተሳሰብ ካንተ አስተምሮት ይዘመርተ እኛ ጋር እንደዚህ አይነት ጥያቄ ብትጠይቅ ሲጀምር እኛ እንደዚህ አይነት ሐሳብ የለንም። ነቢያትም እንደዚህ አይነት ሐሳብ የላቸውም፣ ሐዋርያትም የላቸውም። ሁሉም ያስተማሩት እኛ ጋር እጃችን ላይ ስላለ
ክርስትናም ሆነ አስቀድሞ በብሉይ ኪዳንም የነበር ሁሉም የተመሰረተው በአንድ ሰው ምስክርነት ላይ የተመሰረተ እምነት የለንም እኛ። ኦኬ በነቢያት በሐዋርያት ላይ የጸና እምነት ያለ እና አንድ ሰው ጠቅሰን ብቻ አይደለም። ከመጀመሪያው ጀምሮ አብርሃምን እንጠቅሳለን፣ ሙሴን እንጠቅሳለን፣ ኢሳያስን እንጠቅሳለን፣ ዳዊትን እንጠቅሳለን፣ ሰለሞንን እንጠቅሳለን፣ ሚልኪያስን፣ ኤርሚያስን፣ በኋላ ደግሞ በአዲስ ኪዳን ስንመጣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ጴጥሮስ፣ ጳውሎስ፣ ይሁዳ እነዚህ በእነዚህ ሁሉ ምስክርነት ላይ የጸና ነው እምነታችን እንጂ በአንድ ሰው ላይ እንደናንተ የተንጠለጠለ እምነት የለንም። አንድ መሐመድ ተናገረ ተብሎ እምነታችሁ በዛ ነው የተመሰረተ። እኛ ብዙ እንደ ደመና በጎናችን ብዙ የከበቡን አሉ ቅዱሳን፣ በብዙ ምስክርነት ላይ የጸና እምነት ነው ያለን እንጂ አንድ ሰው ዝም ብሎ ተነስቶ እዚህ አካባቢ የሆነ አረቢያ ምድር ላይ እንደዚህ ታየኝ ብሎ ስለ ሁሉ ስለ አላህም ስለ ነቢያትም ስለ ራሱም ስለመሰከረ ያን ምስክርነት ይዘን አንመጣም እኛ ማለት ነው። በብዙ መሰረት ላይ የጸናን ስለሆነ ይሄን ነው ልነግራችሁ የምንፈልገውና ተረዱን ማለት ነው በመጀመሪያ። ኦኬ እሺ ታንክ እንትን ዩቲዩብ ላይ አንዴ እንትን በላችሁ። ዩቲዩብ ላይ ያላችሁ ይሰማችኋል በደንብ? የዩቲዩብ ጀማ ጥያቄ እንቀበላችሁ። እንደ ዩቲዩብ ላይ ያላችሁ እስቲ ዩቲዩብ ላይ ዛሬ ማን ነው እቁብ የበላው ዩቲዩብ ላይ? አንቀሳቀስም እንዴ ስላለ አይጽፉም እንዴ? ቦታና ግባ ኔትወርክ ነው። ቦታና ግባ ዩቲዩብ ላይ እየሰራ አይደለም እንዴ? ኔትወርክ ነው የሚሆነው። ታይታ ነበር የሆነ ማሰሮ ጭንቅላት የሚመስል ለነገሩ ጥቁር መሆነ ጠቀመ። በጀኝ ትላለህ። ቀይ እንደኔ ብትሆን ኖሮ በቃ ተሾፈ ነበር። እግዚአብሔርም እኮ ጥሎ አይጥልህም። ዩቲዩብ ይሰማል? ሰዎች አሉ ዩቲዩብ ላይ ያላችሁ ይሰማችኋል? ሰላም ብለናል። ጥያቄ እንቀበላለን ለወደፊት ዩቲዩብ። ኦኬ መዝሙር ያሬድ አንደኛውን ተቀበል ከስር ካሉ ግቡና ሰብስክራይብ አድርጉ። ብዙ በሱ ስል የተከፈቱ አሉ። ትክክለኛ እሱ ግን 52,000 ሰብስክራይበር ያለው 257 ቪዲዮ ያለው ነው። ሜምበር መሆን የምትፈልጉ ሜምበር ሁኑ። ሪያክሽኖች እየሰራ ነው። ብዙ አሪፍ ቪዲዮዎች እየሰራ ነው። እነዚህንም ግቡና ተመልክቷቸው። በጣም ቆንጆ ቪዲዮዎች ሰርተዋል። ያላያችሁ ግቡና እዩት። ለሌሎች ለሙስሊሞችም አጋሩ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡለት። ይደርሰዋል ለፎይ ማለት ነው። እና እንደዛ ነው። ሰብስክራይብ ያላደረጋችሁ ካላችሁ ከ3000 ሰዎች ግቡና ሰብስክራይብ አድርጉ። ሜምበር መሆን የምትችሉ ሜምበር ሁኑ። እሺ ዴቫ፣ ሁላችሁም የፎይን ዩቲዩብ የተከታተላችሁ ሰብስክራይብ ያደረጋችሁ፣ እዛ ዩቲዩብ ላላችሁ ደግሞ ሁላችሁንም ሰላም ብለናል በያላችሁበት። ቀጥሎ ማነው ተረኛ? ጀፋር ወይስ አብዲ? ተቀበላችሁ አንደኛ። እሺ አብዲ። ጥያቄ የለኝም ግን ጥያቄ ልጣይ አንተማ ሳይሆን እኛ ጥያቄ አለን ነው እንጂ ትመልስልናለህ። ምንም ችግር የለውም። ያው እምነቴ ፕሮቴስታንት ነው፣ ግን ምንም ችግር የለውም። እስቲ የምችል ከሆነ መልሳለሁ። ፕሮቴስታንት ከሆነማ ቆይ እሺ በቃ የሚታርግልን። እሺ ጀፍ ይፈር ነው ስሙ። ይፈር ግን ኦርቶዶክስ ነኝ እኔ። ለምን ታይቀኛል? እኔ እኮ የእፎይ ተከታይ ነኝ። ይፈር ሳይሆን ደግሞ ጃፋር ነው የጻፍከው እና ጃፋር ኦኬ ሙስሊም አይደለ? ጂፋር ነኝ። ጂፋር ኦርቶዶክስ ነኝ። ለምን ትጠይቀኛለህ? ደስ ይላል። እና ሙስሊም ነህ ብለና እኛ ያስገባን። አይ ጂፋር ኦርቶዶክስ ነኝ። አምቦ ልጅ ነኝ። ኦርቶዶክስ ነኝ። አንተ ተከታይ ነኝ እኮ ገስት ስለላክ እኮ ነው ሙስሊም ነህ ብለና ያስገባን። አይ ጃፋር ነው እሱ ሙስሊም ጃፋር ነው። ጂፋር የአንተ ተከታይ ነኝ።
ጂፋር maal jechuudha jifaar jechuun hiikkaan isaa maal? Hiikkaan isaa abbaa jifaar maqaa moggaasa abbaa jifaariin kan ka'udha garuu rakkina hin qabu. Hiikka isaa hin beekne garuu abbaa jifaar nan beeka. Abbaa kootu achitti hidhamee moggaasa maqaa isaati. Zalalo. ጀሚላን ተቀበላት። ጀሚላ ወይም መሐመድ። እሺ ጀሚላ ነው የሚለው። ጀሚላ ሰላም ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ከየት እምነት ነሽ ጀሚላ? እኔ ጴንጤ ነኝ። እኔ ወንጌላዊት ጀሚላ እባላለሁ። ስለምወደው ትምህርቱን ከእስልምና ስለማጣው ትምህርቱን ስለምማረው ከታቸው የምማረው በብዛት ቴንክ ዩ። እሺ ቴንክ ዩ በጣም እናመሰግናለን። ሐስቡን አላህ ነው የሚለው። ሐስቡን አላህ። እሺ ሐስቡን አላህ ማለት ነው። ግን ስለምወደው ትምህርቱን ከእስልምና ስለማጣው ትምህርቱን ስለምማረው ከታቸው የምማረው በብዛት የሀቢብ ነው እየረበሽ ያለው። እሺ ቴንክ ዩ በጣም እናመሰግናለን። ሀቢብን አስወጣው ወይ ድምጽ ይደጋገማል። ሀቢብ ሜት አድርገው ስለ ገብቶበት ይሆናል። ሀቢብ ሜት አድርግልን ፕሊዝ። ሀቢብ አንድ ሜት አድርግ። ሀቢብ ኔትወርክ መሰለኝ በአንድ ጥሩ ልጅ ስለሆነ ነው ሲሆን ነበር እኮ መልሶ አንስቶት ነው እንጂ ሜት አድርግ